ማክሰኞ በቀኑ በ6 ሰዓት የሚነበብ የነቢዩ የሕዝቅኤል ትንቢት። የነቢዩ የሕዝቅኤል በረከት ከኛ ጋር ለዘላለሙ ትኑር አሜን። ምዕራፍ 21 ቁጥር 3 እስከ 17። ገዢ ፈጣሪ እግዚአብሔር እንዲህ አለ። ገዢ ፈጣሪ እግዚአብሔር እንዲህ አለ ብለህ በእስራኤል አገር ትንቢት ተናገር። እነሆ በአንቺ ዕደ መዓቴን አነሳለሁ፣ ሾተሌንም ከሰገባዋ እመዛታለሁ፣ ከአንቺም ኃጢአተኛውንና ጻድቁን አጠፋለሁ። አመፀኞችንና ኃጢአተኞችን አጠፋቸዋለሁ፣ ከአንቺ አመፀኛንና ኃጢአተኛን አጥፍቻለሁና። እንደዚሁ ዕደ መዓቴን አነሳለሁ፣ እውቀት ባለው ሰው ሁሉ ላይ ከምስራቅ ጀምሮ እስከ ደቡብ ድረስ ሾተሌን እመዛለሁ። እውቀት ያላቸው ሰዎች ሁሉ እኔ እግዚአብሔር እንደሆንኩ ያውቃሉ። ዕደ መዓቴንም አነሳለሁ፣ እንግዲህ ወዲህ አልመልሰውም። አንተ የሰው ልጅ ወገብን አጎብጠ አልቅስ፣ በፊታቸውም ጎሮሮ እስኪዘጋ ድረስ ጮኸ አልቅስ። ምን ያስለቅሳል ቢሉ ስለሚመጣው ወሬ ነው በላቸው። ልቡ ይደነግጣል፣ የሰውም ሁሉ ልጅ ይደክማል። ሰው ሁሉ ይጎብጣል፣ የሰው ሁሉ ሰውነቱ ይመግላል። ፈጣሪ ገዢ እግዚአብሔር ይኸው ፈጥኖ ይደርሳል አለ። እግዚአብሔር እንዲህ ብሎ ነገረኝ፣ የሰው ልጅ ትንቢት ተናገር። ፈጣሪ እግዚአብሔር እንዲህ በል አለኝ፣ ጦር ሆይ ተሳይ፣ ወግተሽ ትገድይ ዘንድ ተቆጪ፣ ብልጭ ትይ ዘንድ ተሳይ፣ እንጨቱንም ሁሉ እንድትጥይ ጨክኚ። በእጁ ይዛት ዘንድ ለአርበኛው ሰው ሰጣት፣ ጦርም ተሳለች። በሚወጋባት ሰውም እጅ ይሰጧት ዘንድ አዘጋጇት። የሰው ልጅ ጩኸ ደንፋ፣ በወገኖቼ ላይ በእስራኤልም መኳንንት ሁሉ ላይ እንዲህ ይደረጋልና ወገኖችንም በጦር ማርከው ይወስዷቸዋልና፣ ስለዚህ በእጅ አጨብጭብ። ጥፋት ደርሳለችና ከኔ የራቁ ከኔም ጋር የሌሉ ወገኖች ምን ሆኑ? ፈጣሪ እግዚአብሔር አንተ የሰው ልጅ ትንቢት ተናገር፣ እጅን በእጅ ላይ አጨብጭብ። ጦርን መልሰሽ መላልሰሽ ውጊ በላት፣ ጦርን 3 ጊዜ ውጊ በላት። ሬሳውም ብዙ ይሁን፣ በጦርም ብዙ ሰልፍ ተደረገ። ልባቸው ይጠፋ ዘንድ ታስደነግጣቸዋለች፣ ሕመምተኞችም በአደባባያቸው ይበዛሉ። በጦርም ለሰልፍ ይሰጣሉ፣ ጦርም ቦግ ቦግ ትላለች። ሰልፉም እያነሰ ይሄዳል፣ ፊትህ በተመለሰበት ቦታ ጠሪቱንም ወደ ግራና ወደ ቀኝ ፈጽሞ ይመልሳታል። እኔም እጄን በእጅ ላይ አጨበጭባለሁና እኔ እግዚአብሔር የተናገርኩትን መዓቴን አመጣለሁ። መጽሐፈ ሲራክ ምዕራፍ 4 ቁጥር 20 እስከ 31። በረከቱ ከኛ ጋር ኢርፋን ማስተካከል ከቻልክ ትንሽ ይረብሻል። አቤት እኔ ይረብሻል። ኢርፋን ይንኮሻኮሻል ትንሽ ወንድም የኔ አዎ አሁንስ ይሰማል። አሁን ጥሩ ነው ወንድማችን። መልካም። እሺ መጽሐፈ ሲራክ ምዕራፍ 4 ቁጥር 20 እስከ 31። በረከቱ ከኛ ጋር ለዘላለሙ ትኑርና ጥበበኛው ሲራክ የተናገረው ይህ ነው፣ አሜን። ጊዜውን ጠብቅ፣ ከክፉ ነገርም ተጠንቀቅ አለ። ተጠንቀቅ፣ ስለ ነፍስህ በሐሰት አታርላ። ሰውን አፍሮ ኃጢአትን የሚሰራ አለና፣ ማፈርም ጽድቅን የሚሰራና እውነትን በመፍረድ በእግዚአብሔርና በሰው ዘንድ ባለሟልነትን የሚያገኝ አለና። ሰውን አፍሮ ኃጢአትን የሚሰራ ማለት ሰውን እያፈረ ለሰው ብሎ ኃጢአት የሚሰራ የአምላኩን ሕግ ትቶ ለሰው ብሎ ማለት ነው። በሰው ዘንድ እንዳይናቅ ወይም እንዳይዋረድ ሰው ምን ይለኛል ብሎ ማለት ነው። ጉዳት በራስ ስለሚደርስብህ የሰው ፊት አይተህ አታርላ። ሰውነትንም ታጠፋ ዘንድ ሰውን አትፈር። ለእውነት ቁም ነው ነገሩ። የሚናገርን ሰው መናገሩን አትከልክለው። ጥበቡ ወይም ዕውቀቱ ከቃሉ የተነሳ ትምህርቱም ከአንደበቱ ንግግር የተነሳ ይታወቃል። መስማት እንጂ መናገርን አትውደድ ነው። አንድም የሚናገርን ሰው እንዳይናገር አትከልክለው፣ እስከ መጨረሻው አዳምጠው ነው።
ሐሳቡን ለመረዳት ጽድቅን አትቃወም፣ ስለበደልከው በደልም ንስሐ ገብተህ ተለማመጥ። ኃጢአትንም መናገርን አትፈር፣ የውሃ ሙላትንም ተጋፍቼ እሻገራለሁ አትበል። ኃጢአትን መናገር አትፈር። ለካህን ስንናዘዝ ኃጢአትን ተናዘዘው ነው። ግን አሁን አፍረህበት ብትተው በኋላ ግን ፍዳት ያገኛል ነው። የውሃ ሙላትን ተጋፍቼ እሻገራለሁ አትበል። የማትችለውን እንትን ነው አትታገል ነው። ለሰነፍ ሰው ራስን አታዋርድ፣ የባለጸጋውንም ፊት አይተህ ፍርድ አታርላ። ስለ እውነት ለሞት እስክትደርስ እውነት ተከራከር፣ ፈጣሪ እግዚአብሔር ስለ አንተ ይከራከርልሃልና። በገዛ አፍህ አትነቀፍ፣ ስራህንም ቸል አትበል። በቤትህም ውስጥ እንደ አንበሳ አታስፈራ፣ የሚያስፈራ ነገርንም ተናግረህ ቤተሰብን አታስደንግጥ። ይሰማል? ቤተሰብን ምን አትበል? አታስደንግጥ። ቤተሰብ ላይ አትኩራራ። አለቃ አጫውትክ። ለመበደር እጅን አትዘርጋ፣ በመክፈልም ጊዜ እጅን አትመልስ። ለመበደር እጅን አትዘንጋ፣ ብድር አትውደድ ነው ነገሩ። መበደር ኃጢአት ሆኖ ነው? መበደር ኃጢአት አይደለም፣ ግን ምክር ነው ነገሩ። ለመበደር መበደር ደስ የሚላቸው ሰዎች አሉ እና ለእነሱ ነው ምክር እየሰጠ ያለው። ብድርን አትውደድ ነው በሌላ አነጋገር። በኋላ መክፈል ያቅትሃል። መክፈል ሲያቅትህ ደግሞ ታማርራለህ ወይም ደግሞ ሌላውን ታሳዝናለህ ነው እና ብድርን አትውደድ ነው ነገሩ። በመክፈልም ጊዜ እጅን አትመልስ። እንደዚህም ደግሞ የሚያደርጉ ሰዎች አሉ። ለመበደር በጣም ፈጣኖች። እከፍላለሁ፣ በእኔ ይሁንብህ፣ ይኸው እከፍላለሁ፣ ካልከፈልኩልህ እንዲሉን። ከዛ ብሩን ከተቀበሉ በኋላ ስልካቸውን አጠፋፍተው ዝም የሚሉ ወይም ደግሞ የሚሸሹ ሰዎች አሉ። ለእነሱ ነው ምክር እየተሰጠ ያለው። በመክፈልም ጊዜ እጅን አትመልስ፣ ክፈል። ብድር ተበድረ ዝም አትበል ነው። መክፈል የማትችል ከሆንክ ግን ለምን ትበድራለህ? መጀመሪያስ ነው። ጥሩ ምክር ነው። ምዕራፍ 5 ቁጥር 1 እስከ 3 ገንዘብን በከንቱ አትበትን፣ ገንዘብ የቀረው በቃኝ አትበል። ይሄ ደግሞ ምንድነው? ገንዘብ በከንቱ አትበትን። አዎ እውነት ነው። ዝም ብሎ ገንዘብ የሚያባክኑ አሉ። ይመጣል ገንዘብ ምን ችግር እያሉ ገንዘባቸውን በዋዛ ፈዛዛ የሚያባክኑ ሰዎች አሉ። ግን ገንዘብ የተሰጠን እንድንሰራበት እንጂ ዝም ብለን በከንቱ እንድናባክንበት ወይም ኃጢአት እየሰራን እንድናባክን አይደለም። እና ምክር ነው። ይሄም ምክር ነው። ትእዛዝ እንደ ምክር የተሰጠ ነው። ገንዘብ በከንቱ አትበትን፣ ገንዘብ የቀረው በቃኝ አትበል ማለት አያስፈልግም፣ ገንዘብ ጥቅም የለውም አትበል ነው ነገሩ። ያስፈልጋል ነው። ለሰውነት ለባህሪዋ የሚስማማትን ሁሉ ላድርግ አትበል። ምክንያቱም ሰውነት የሚስማማ ነገር ሁሉ አለ አይደል? ሰውነት አሁን ለምሳሌ በጾም ሰዓት መብላት ይስማማታል አይስማማትም? ሰውነታችን ይስማማታል። ስለተስማማት ሁሉ ግን አትስጣት ነው። የሰውነትን ፈቃድ አትከተል። ሰውነት እሷ ማንኛውም ነገር ልትጠይቅ ትችላለች፣ ግን የጠየቀችውን ሁሉ አትስጣት። አንዳንዴም እምቢ በላት። መስጠት ማግኘት ስላለባት ነገር አድርግላት። የጠየቀችውን ሁሉ ግን ልትሰጣት አይገባም ነው። የሚያስፈልጋትን ስጣት እንጂ የምትጠይቅን ሁሉ አትስጣት ነው። ሰውነትን አንተ ግዛት እንጂ ሰውነትህ አንተን አትግዛክ ነው ነገሩ። ለሰውነትህ ለባህሪዋ የሚስማማትን ሁሉ ላድርግ አትበል ነው። ኃይለኛ ነኝ ማን ይችለኛል አትበል። ይህን በማለት እግዚአብሔር ተበቅሎ ያጠፋል። ትዕቢት ከመጣች ውርደት ትመጣለች፣ በትሑታን ዘንድ ግን ጥበብ ትገኛለች ይላል መጽሐፍ። ስለዚህ አንድ ሰው እኔ ኃይለኛ ነኝ ብሎ ማሰብ ከጀመረ መውደቂያው ደርሷል ማለት ነው። ከኔ ጋር የሚወዳደር የለም ብሎ የሚኮፈስ ከሆነ በልቡም በአፉ የሚናገር ከሆነ ያ ሰው እየወደቀ ነው። ከጊዜ በኋላ ይወርቃል። መዝሙረ ዳዊት መዝሙር 36 የዛሬው ዳዊት ጸሎት ላይ ኃጥእን ከፍ ከፍ ብሎ አየሁት፣ እንደ ሊባኖስ ዝግባም ለምልሞ አየሁት፣ ብመለስ ግን አጣሁት፣ ፈለኩት ቦታውንም አላገኘውም ይላል።
በትዕቢት የሚታበዩ ሰዎችም ልክ እንደዛ ናቸው ማለት ነው። የአባቶች ሃይማኖት ምዕራፍ 89 ቁጥር 1 እስከ 12 የእግዚአብሔር ቃል ባህሪው የሚታመም የሚሞት ነው የሚሉ የአቡሊናሪዎስና የአቡሊናሪዎሳውያንና የአርዮሳውያንን ክህደት ነቅፎ ዘልፎ በጻፈበት የእስክንድርያ ሊቀ ጳጳሳት ቅዱስ አባ ብንያሚን እንዲህ አለ። ወንድሞቼ ወዳጆቼ፣ አሁንም ለጾም እግዚአብሔርን ለማገልገል ትሩፋትን ለተሞላ ለበጎ ሥራ ሁሉ ይልቁንም ጽናት ለሌለባት በአካል ሶስት በባህሪ አንድ ብለን ለምናምንባት ሃይማኖት የተዘጋጀን እንሁን። በአካል ሶስት በባህሪ አንድ በሚሆኑ ፈጽሞ በተመሰገኑ በአብ በወልድ በመንፈስ ቅዱስ እናምናለን እንበል። ሶስት አካላት በሥራ ሁሉ በማድረግ በመናገር አንድ ናቸው። በገጽ ሶስት ናቸው። በመለኮት በሥራ በፈቃድ አንድ ናቸው። በዘመኑ ሁሉ ድንግል ከምትሆን አምላክን ከወለደች ከቅድስት ድንግል ማርያም ነፍስን ሥጋን ነስቶ ያለመቀላቀል ያለመለየት በተለየ አካሉ ሥጋን የተዋሃደውን ከሦስቱ አካላት የአንዱን የእግዚአብሔር ቃልን ነገር ልንናገር ይገባል። ይኸውም እኛን የሚመስል እንደኛ የሚታመም የምታውቅ የምትናገር ነፍስ ያለችው ሥጋ ነው። የማያስተውሉ አላዋቆች ሰዎች አንድነትን ሦስትነትን የተናገረ ጎርጎርዮስ እግዚአብሔር ቃል በመለኮቱ ሕማም የሌለበት ሲሆን በሥጋ የሚታመም ነው ሲል ከተናገረው አምጥተን በ15ኛው ክፍል መልእክት ላለፈው ዘመን ስለ ጻፍነው ነገር ፈጽመው ይጠራጠራሉ። እንዲሁም በሌላ ክፍል ብረት ወይም መዳብ ከእሳት ባህሪ በተዋሃደ ጊዜ እሳትን እንዲመስል ሙቀቱን፣ ብርሃኑን፣ ግለቱን ገንዘብ እንዲያደርግ፣ ዳግመኛም ብረት በመዶሻ ወይም በሌላ ነገር በተመታ ጊዜ የመዶሻ ኃይል በብረት ላይ እንዲወድቅ የእሳት ባህሪ ግን እንዳይመታ እግዚአብሔር ቃል በመለኮት ያይደለ በሥጋ ታመመ ብሎ ከተናገረው ከቅዱስ ቄርሎስ ቃል እንዲህ ተቀብለን እናምናለን። የእግዚአብሔር ልጅም በመለኮት ያይደለ በሥጋ እንደታመመ እንናገራለን። እነዚያ አላዋቂዎችም ይህን በሰሙ ጊዜ እግዚአብሔር ቃል ከሥጋ ጋር በመለኮት ታመመ ሞተ ብለው ተከራከሩን። አእምሮን ያጡ እነዚያም የአርዮስ የአቡሊናሪዎስ የገናዳቢስ ወገኖች የሚናገሩትን ይናገራሉ። ቅዱሱን ሐዋርያ ጴጥሮስን አልሰሙትም። እግዚአብሔር ያደረባቸው አባቶቻችንንም አልሰሟቸውም። ነገር ግን እነርሱ ከእውነተኛው ሃይማኖት ፈጽመው እንደወጡ እናውቀዋለን። በንጉሥ ጥርጊያ ጎዳና የሄዱ ዘንድ አልወደዱም። እሾህን የተመላ ዱርን ጥሰው መሄድን ወደዱ እንጂ። የሐዋርያት አለቃ ጴጥሮስ ክርስቶስ በመለኮት ሕማም የሌለበት ሲሆን ስለኛ በሥጋ እንደታመመ ተናገረ። ሐዋርያዊው አትናቴዎስም በአራተኛው ድርሳኑ ጴጥሮስ የተናገረውን ጠቅሶ የአርዮስን ወገኖች ሲከራከራቸው ክርስቶስ በመለኮቱ እንደታመመ ሐዋርያ ጴጥሮስ አልተናገረም። ሕማም በእውነት የሥጋ ገንዘብ እንደሆነ በባሕርየ መለኮቱ ለቃል ገንዘቡ እንዳይደለ እናውቅ ዘንድ እርሱ ስለኛ በሥጋ እንደታመመ ተናገረ እንጂ አለ። ዳግመኛ የቆጵሮስ ኤጲስቆጶስ አባት ከኤጲፋንዮስ በመለኮት ሕያው ሲሆን በሥጋ ሞተ ተብሎ እንደተጻፈ ክርስቶስ ስለኛ ቢሞትም በሥጋ ሞተ እንጂ በመለኮት የሞተ አይደለም። በእውነት ሕማም የሌለበት ሲሆን በእውነት ታመመ። በድንቅ ሥራው እናምናለን። መለኮት በምን አልታመመም። ሕማም ሞት የሌለበት ነውና አይለወጥምና ከአብ ጋራም አንድ ነውና ብሎ የአቡሊናሪዎስን ወገኖች ክህደት ወደ ያዙ ሰዎች ጻፈ። ዳግመኛም ብልቅ ቄርሎስ የታኦድሪጣስን ክህደት ነቅፎ ዘልፎ በ12ኛው ክፍል በጻፈው ምላሹ ፍጡራንን ሁሉ የሚያድን ሲሆን በፈቃዱ በዚህ ሥጋ ታመመ አለ። ሐዋርያው ጳውሎስ እንደተናገረ ዳግመኛም ጴጥሮስ ክርስቶስ በመለኮቱ አይደለ ስለኛ በሥጋ ሞተ ብሎ በሃይማኖቱ እንደመሰከረ እርሱ በእግዚአብሔር ቸርነት ለሁሉ ቤዛ ሆኖ በሥጋ እንደሞተ እንዲህ እናምናለን። ዳግመኛም ይህ ብልቅ ቄርሎስ በሁለተኛ ድርሳኑ እርሱ በእግዚአብሔር ቸርነት ስለ ሁሉ ቤዛ ሆኖ በሥጋ ሞተ አለ። እኛ በጽኑ ክህደት እንድንያዝ ወይም ፈጽመን እንድናስብ ወይም የመለኮት ባህሪ ከሥጋ ጋር ታመመ ብለው እነዚያ የሚናገሩትን እንደምንናገር አድርጎ ይናገርብን ዘንድ ማንም አይድፈር።
የእነዚህ የከበሩ መምህራን በረከታቸው ለዘላለሙ ይደርብን፣ አሜን። እንግዲህ የነገር ሃይማኖቱ ዋናው ጭብጥ ሀሳቡ ምንድን ነው? ኢየሱስ ክርስቶስ ሞተ ብንል በምንድን ነው? በምንድን ነው? በስጋ እንጂ እንደ አምላክነቱ አልሞተም። የሞተበት ጊዜ የለም። እንደ ሰውነቱ ነው። ሞተ፣ ታመመ፣ ተገረፈ፣ ተሰቀለ ብንል እንደ ሰውነቱ ነው። በተዋህደው ስጋ በስጋ ሞተ። ቅዱስ ጴጥሮስ እንዲህ ይላል፣ በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። አንደኛ ጴጥሮስ መልእክት ላይ ተናግሯል። ምዕራፍ 3 ቁጥር 19 ላይ በስጋ ሞተ፣ ስለ ኃጢአተኞች አንድ ጊዜ በስጋ ሞተ፣ በመንፈስ ግን ይሆን በመንፈስ ሲል በመለኮቱ ማለቱ ነው። እንደ አምላክነቱ ሕያው ሆነ፣ እንደ ሰውነቱ ግን በስጋ ሞተ እያለ ይናገራል። ስለዚህ በመለኮት ታመመ፣ ሞተ የሚል ሰው ቢኖር እርሱ የተወገዘ ነው እያሉ ነው አባቶቻችን። እውነት ነው። በመለኮት ሞተ ብለን እናምናለን እንዴ? አምላክ እንደመሆኑ ሞተ ብለን እናምናለን? አናምንም። እንደ አምላክነቱ የሞተበት ጊዜ የለም። ሙስሊሞች ብዙ ጊዜ ደጋግመው የሚጠይቁት ጥያቄ አለ። ኢየሱስ ክርስቶስ ከሞተ በኋላ ዓለምን ማን ጠበቃት? ማን መገባት? ብሎ ይጠይቃሉ። ምንድነው መልሳችሁ? እግዚአብሔር። ኢየሱስ ክርስቶስ በመቃብር ሲሞት ማን ጠበቃ ዓለምን? እናንተም ማን ሲጠብቃችሁ ነበረ እርሱ ሲሞት በመቃብር ብለው ይጠይቃሉ። ብዙን ጊዜ ምንድነው መልሳችሁ? እንደዚህ ተብላችሁ ብትጠየቁ በስጋው እንጂ መለኮት አልሞተም። አምላክነቱ የሞተበት ጊዜ የለም። ወይም በሌላ አገላለጽ እንዴት ነው ብላችሁ የምትመልሱት? እንደ ሰውነቱ እንጂ እንደ አምላክነቱ የሞተበት ጊዜ የለም። ያ ነው መልሳችሁ። አንድ መረዳት ያለብን ነገር ነው። አብ ይጠብቃል። እንደዚህ ብላችሁ የሚመልስ መቼም የለም። ምክንያቱም የአብና የወልድ አምላክነት የማን አምላክነት ስለሆነ የኢየሱስ ክርስቶስ አምላክነት ነው። የራሱ የክርስቶስ በአምላክነት አንድ አይደሉ? ስለዚህ የክርስቶስ አምላክነት የአብም የወልድም አምላክነት የመንፈስ ቅዱስም አምላክነት እንጂ ልዩ አምላክነት አይደለም። እና አንድ መረዳት ያለብን ነገር ይሄ ነው። ከስንክሳር መጽሐፍ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም መጋቢት 24 በዚች ቀን በሊቀ ካህናቱ በቀያፋ ቤት የአይሁድ ማህበር ሁለተኛ ተሰበሰቡ። መጋቢት 24 ቀን መጋቢት 24 ዛሬ ምንድነው ቀኑ? መጋቢት 29 ነው አይደል? ለምን ተለያየ ታዲያ? የተለያየበት ምክንያት አለ። ምንድነው ከተባለ አሁን እኛ ትንሳኤን ባለ 50 ማን ነው አብይ ጾምን የምንጾመው በቅዱስ ዲሜጥሮስ ቀመር ነው። ቅዱስ ዲሜጥሮስ ባወጣው ነው። ግን ጥንተ በዓል የሚባለው መጋቢት 24 ነው። መጋቢት 24 ልክ እንደ ዛሬ ማክሰኞ ማለት ነው። መጋቢት 24 ሆኖ እንደ ማክሰኞ ልክ እንደ ዛሬ ማለት ነው። ግን ለምን ዛሬ ተለያየ? መጋቢት 29 እንደ ቅዱስ ዲሜጥሮስ ቀመር ስለምናከብር ነው። እንደ ቅዱስ ዲሜጥሮስ ካልተጓዝን ትንሳኤ መቼ ሊውል ነው ማለት ነው? እሁድ አይውልም። ቅዳሜ ወይም አርብ ሊውል ነው ማለት ነው። ወይም ሐሙስ ወይም ሰኞ ወይም ማክሰኞ። ትንሳኤ እንደዛ ሊሆን ነው። እንደዛ ደግሞ ማይሆን ነገር ነው። አንዱ ከዛ አንፃር ነው። ሆሳና የምንላቸው ሌሎችም በዓላቶች እሁድ አይውሉም። እሁድን ጠብቀው አይጓዙም ማለት ነው። ለዛ ነው ቅዱስ ዲሜጥሮስ በመንፈስ ቅዱስ ተመርቶ ይህንን ቀመር የሰራልን ማለት ነው። ለዛ ነው። ግን እንደ ዛሬ አሁን ዋናው ጥንተ በዓሉ መጋቢት 4 ነው። ግን እንደ ዛሬ ማክሰኞ በመጋቢት 4 ሆኖ እንደ ዛሬ ማክሰኞ አይሁዳውያን በዚች ቀን በሊቀ ካህናቱ በቀያፋ ቤት የአይሁድ ማህበር ሁለተኛ ተሰበሰቡ። በሊቀ ካህናቱ ቤት ለምን ተሰበሰቡ ነው ዋናው። ምክንያቱም ጌታ ፋሲካቸው ሊደርስ በስድስተኛው ቀን ማን ነው ከዛ በፊት ማንን አስነስቶት ነበር? አልዓዛርን ከሙታት አስነስቶ ነበር። የዚህ ሰዓት አይሁዳውያን ማን ነው እንደውም ወደ ማርያም እና ወደ ማርታ መጣ ይላል። ምዕራፍ ስንት ላይ ነበር ዮሐንስ ወንጌል? ምዕራፍ 11 ላይ ነው አይደል?
ከዛ ወደ ማርያም ወደ ማርታ መጥቶ እንደገና አልዓዛርን እያለቀሱ ነበረ። ወዴት አኖራችሁት? ጌታዊ መተህ ያሉት። ኢየሱስም እንባውን አፈሰሰ። ከዛ አንዳንዶች እንዴት እንዲወደው እንደሆነ ተመልከቱ እዩ ማለት ጀመሩ። ከዛ አንዳንዶቹ ይህ የዕውሩን አይኖች የከፈተ ይህን ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበረን ሲሉ ኢየሱስ ወደ መቃብሩ መጣ። ከዛ በኋላ ድንጋይ ተገጥሞበት ነበር። ድንጋዩን አንሱት አለ። ማርታ መጣችና ጌታ ሆይ ከሞተ 4 ቀን ሆኖታል፣ አሁን ይሸታል አለች። ወደ መቃብር ልክ እንደ አይሁዳውያን ልማድ የሚያደርግ መስሏት እኮ ነው። ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። ትንሣኤ እና ሕይወት እኔ ነኝ አላልኩሽም ወይ ነው። ከዛ በኋላ ድንጋዩን አነሱት። ከዛ በኋላ ኢየሱስ ክርስቶስ አይኖቹን አንስቶ አባቶች ስለሰማኝ አመሰግናለሁ፣ ሁልጊዜም እንድትሰማኝ አወቅኩ፣ ነገር ግን አንተ እንደላከኝ በዚሁ ዙሪያ ያሉ ሰዎች ያምኑ ዘንድ ይህን ተናገርኩ አለ። ለምን እንደዛ አለ ነው? ከእግዚአብሔር የተለየ አድርገው ነው የሚያስቡት እነሱን። ማንን? ኢየሱስ ክርስቶስን። ከአብ የተለየ በቃ ሌላ አምላክ ስለ ሌላ አምላክ እየሰበካቸው እንደሆነ አድርገው ነው እነሱ እየተረዱ ያሉ። ግን እሱ ያለው ለምንድን ነው? እኔ ከአብ የተለየ ማንነት የለኝም ነው። ከማን የተለየ? ከአብ የተለየ ማንነት ይዤ አልመጣሁላችሁም። የአብ ማንነት ምንድን ነው? አምላክነት አይደለም? አምላክነት ነው። ስለዚህ ከአብ የተለየ አምላክነት አላመጣውም፣ አልሰበኩላችሁም። የኔ አምላክነት የማን ነው? የአብ አምላክነት ነው። ስለዚህ እችን ቃል ጌታ የተናገረው ስለሰማኝ አመሰግናለሁ የሚለው አብ ኢየሱስ ክርስቶስ እየለመነ ከአብ የሚቀበል አብ ደግሞ ሰጪ ሆኖ ሳይሆን ከአብ ጋር ያለው አንድነት መሆኑን ለማጠየቅ ነው ማለት ነው። አንተ እንደላከኝ በዚህ ዙሪያ ስለሰሙ ሰዎች ይህን ተናገርኩ ማለት ከአንተ ጋር ስላለኝ አንድነት ይህንን ተናገርኩ ነው። ግልጽ ነው አይደል? ከማን ጋር ስላለኝ? ከአንተ ጋር ስላለኝ አንድነት ይህን ተናገርኩ። እንዲረዱ ነው። ሌላ አምላክነት እንደ እየሰበከላቸው እንዳልሆነ እንዲረዱ ነው። ከዛ በኋላ በታላቅ ድምፅ አልዓዛር አልዓዛር ወደ ውጭ ና ብሎ ጮኸ። የሞተውም እጆቹ እግሮቹ እንደተገነዙ ወጣ፣ ፊቱን በጨርቅ እንደተጠመጠመ ነበር። አይሁዳውያን ሰው ሲገንዙ ፊትን በጨርቅ ይሸፍኑ ነበረ እና ፊቱ በጨርቅ እንደተጠመጠመ ከመቃብር ወጣ አልዓዛር። ከዛ ፍቱትና ይሂድ ተዉት አላቸው። ከዛ በኋላ ፈቱት። ከዛ ወደ ማርያም ከመጡት ኢየሱስም ያደረገውን ካዩት ብዙዎች አይሁድ አመኑ። አንዳንዶቹ ተንኮለኞች ግን አምነው ለጌትነቱ ከመገዛት ይልቅ ወደ ፈሪሳውያን ሄዱና ኢየሱስ ያደረገውን ነገሯቸው። ከዛ የካህናት አለቆች ፈሪሳውያን ምን አሉ? እዛ ላይ ነው ስብሰባቸው። እሱን ስብሰባ ነው አሁን ስንክሳሩ የሚናገረው። ወንጌሉን ብትመለከቱ ደስ ይለኛል፣ አብራችሁ ብትመለከቱ። እንግዲህ ይላል የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው እንዲህ አሉ፣ ምን እናድርግ? ይህ ሰው ብዙ ምልክቶችን ያደርጋልና እንዲሁ ብንተወው ብዙ ሰው ያምንበታል፣ ሁሉም ያምኑበታል። የሮሜ ሰዎች መጥተው አገራችን ይወስዳሉ። ምን ማለት ነው? አይገርምም? ግን እንዲህ አይነት ታምር እያደረገ አምላክ መሆኑን ተረድተው ለሱ መገዛት ሲገባቸው እነሱ የሚጨነቁት ስለ ምድራዊ መንግስት ነው። ስለምን መንግስት? ስለ ምድራዊ መንግስት። አይሁዳውያን በዛ ሰዓት በማን አገዛዝ ስር ነበሩ? ዓለምን ስትገዛ የነበረች ማን ነበረች በዛ ሰዓት? ሮም ናት አይደል? ሮም ናት በዓለም የምትገዛው በዛ ሰዓት። አይሁዳውያን እንዳለ በሮም አገዛዝ ስር ናቸው። የሮም ንጉስ ቄሳር ጲላጦስን ሾሞባቸው ነበር። ጲላጦስና ሄሮድስን ሾሞባቸው ነበር። እና እነሱ የሚጨነቁት በቃ ክርስቶስ የሮሜ ሰዎች ሀገራችን መጥተው ይወስዳሉ ያሉበትን ምክንያት ልነግራችሁ ነው። እነሱ የሚጨነቁት በቃ አሁን ክርስቶስ እንዲህ አይነት ታምር ሲሰራ የሮሜ ሰዎች አይሁዳውያን በቃ ያምኑበታል አይደል? ንጉሳችን መሲሁ ብለው ያምናሉ። የዚህን ሰዓት በቃ አመፅ ተነስቷል ብለው የሮሜ ሰዎች አይመጡ? አመፅ ተነሳ ብለው ሁሉን ነገር በቃ እነኛ አመፁ፣ እነኛ አይሁዳውያን መሲህ መጣ እያሉ አመፁ ብለው አገሪቱን ያጠፋሉ ብለው ነው ስጋታቸው።
ልክ የባቢሎን ንጉስ ማን ነበረ ያፈለሳቸው ወደ ሀገሩ የወሰዳቸው? ትላንትና ስነግራቸው ነበረ። ናቡከደነጾር ነበረ። አፍልሶ ወስዷቸው ነበር። ያ እጣ ፈንታ አሁንም ይገጥመናል ነው ፍራቻቸው። አሁንም በቃ ይመጣና የሮም መንግስታት ይመጡና እኛን እንዳለ ያጠፉናል ነው። ምክንያቱም ክርስቶስ እንዲህ አይነት ታምር ሲሰራ ህዝቡ ያምኑበታል፣ ይከተሉታል። ከዛ ሊያነክሱት ይታገላሉ። በዚህ መሀል ላይ እኛ እንጠፋለን ነው ፍራቻቸው። አሁን ገባችሁ ወይ ንገሩኝ። የነሱስ በነገራችን ላይ አይሁዳውያን የሚያስቡት መሲህ ይመጣል ብለው መሲህ ይመጣል የሚሉት አንደኛ አምላክ አይደለም። እነሱ የሚያስቡት መሲህ ምን አይደለም አምላክ አይደለም፣ የእግዚአብሔር ልጅ አይደለም፣ ፍጡር ነው። እናም ደግሞ የዛ መንግስት አምላክ ማን ነው? ገዥነቱ በቃ ነፃ የሚያወጣው ከዚች ዓለም አገዛዝ ስር ነው። የዓለምን ህዝብ አንድ አድርጎ ይገዛል ነው። በምን አይነት ጦር? በስጋዊ ጦር። እየተረዳችሁን አይደል? ንግግሬ እንደዛ አድርገው ነው የሚያስቡት። ምን አይደለም መሲሁ አምላክ አይደለም። ግን አምላክ እንደሆነ በራሳቸው መጽሐፍ ይመሰክራል። ምን ላይ ከተባለ ለምሳሌ አይሁዳውያን የኢሳይያስን መጽሐፍ አያምኑ? ያምናሉ? የኢሳይያስ መጽሐፍ ያምናሉ አይደል? ግን ኢሳይያስ መጽሐፍ ላይ ምን ይላል እስቲ ስለ መሲሁ? ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነቱም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እንግዲህ መሲሁ ማን እንደሆነ እየነገረን ነው ኢሳይያስ? አምላክ እንደሆነ እየነገረን ነው ማለት ነው። እነሱ ግን አምላክ አይደለም ብለው ነው የሚያምኑት። አሁንም የሚጠብቁት አምላክ አይደለም ነው። ክርስቶስንም የተቃወሙት የገደሉትም አምላክ ነኝ ስላለ ነው። ግን መሲሁ አምላክ እንደሆነ ኢሳይያስ ተናግሯል። አሁንም እንጨምር፣ መሲሁ አምላክ እንደሆነ ዳዊት መስክሯል። መዝሙረ ዳዊት መዝሙር 44 ዛሬ የዳዊት ጸሎት ስትጸልዩ መዝሙረ ዳዊት ስታነቡ መዝሙር 44 ላይ ምን ብላችሁ አንብባችኋል? አምላክ ሆይ ዙፋን ለዘላለም ነው፣ የመንግስትን በትር የቅንነት በትር ነው አይልም? ይላል አይልም? አምላክ ሆይ ዙፋን ለዘላለም ነው። ስለ መሲሁ እኮ ነው የተናገረው። ስለ መሲሁ ነው እየተናገረ ያለው። አምላክ ሆይ ዙፋን ለዘላለም ነው፣ የመንግስት በትር የቅንነት ወጥር፣ ኃያል ሆይ በቁንጅናና በውበት ሰይፍን በወገብህ ታጠቅ፣ ስለ ቅንነት፣ ስለ የዋህነት፣ ስለ ጽድቅም አቅና፣ ተከናወን፣ ንገስም፣ ቀኝም በክብር ይመራሃል። አምላክ ሆይ ዙፋን የዘላለም ነው፣ የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፅንም ጠላ። ጽድቅን ወደድክ ማለት የነቢያትን ትንቢት ልትፈጽም ወደድክ። አመፅንም ጠላ ማለት ትንቢቱን አለመፈጸም ጠላ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታ ዘይትን ቀባ። እንደ ሰውነቱ ማለት ነው። እንደምኑ? እንደ ሰውነቱ። አዎ አንዱ እሱ ነው እየተናገረለት ዳዊት እንዲህ እያለ የሚለው እንደ ሰውነቱ ነው። እና ዞሮ ግን እኔ አሁን እዚህ ጋር ይህን ጥቅስ የጠቀስኩላችሁ መሲሁ ምንድን ነው? አይሁዳውያን እንደሚሉት ፍጡር ሳይሆን ምንድን ነው? አምላክ ነው ማለት ነው። አምላኮች ዙፋኔ የዘላለም ነው እኮ አለ። ዙፋኔ የዘላለም ነው። ስለዚህ አይሁዳውያን እዚህ ጋር ተሳስተዋል ማለት ነው። ሌላው መሲሁ የእግዚአብሔር ልጅ ነው። ማስረጃ ከራሳቸው መጽሐፍ እናምጣ ከተባለ አሁን መዝሙር 88 ላይ እርሱ አባቴ ነህ ይለኛል፣ እኔም ደግሞ በኩሬ አደርገዋለሁ አይልም? እርሱ ምን ነኝ ይለዋል? አባቴ አንተ ነህ፣ እኔም ደግሞ በኩሬ። ተመልከቱ፣ መሲሁ የእግዚአብሔር ልጅ እንደሆነ ነው። አሁንም ላምጣላችሁ ስለ መሲሁ ዳዊት የተናገረው ቃል አለ። መዝሙረ ዳዊት መዝሙር 2 ላይ እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ ምን አልኩክ? አንተ ልጄ ነህ፣ እኔ ወለድኩ። ስለዚህ መሲሁ የማን ልጅ ነው ማለት ነው? የእግዚአብሔር ልጅ ነው። እና ጌታ ምን አለም? ዮሐንስ ወንጌል ምዕራፍ 5 ላይ
መጽሐፍትን ትመረምራላችሁ። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል። እነርሱን ትመረምራላችሁ። እነርሱም ስለማን የሚመሰክሩ ናቸው? ስለማን የሚመሰክሩ? ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። አያችሁ አይደል? ተታለዋል። አልተታለሉም? አይሁዳውያን ተታለዋል አይደል? ስለዚህ ክርስቶስ የእግዚአብሔር ልጅ ነኝ አምላክ ነኝ በማለቱ ልክ ትንቢቱ እንደተነበየለት ነው ማለት ነው። አምላክ እንደሆነ የእግዚአብሔር ልጅ እንደሆነ ይኸው ትንቢቱ ተነብሯል። ይሄንን ሁሉ ማስረጃ እያለ አይሁዳውያን ዓይኔን ግንባር አድርገው ብሎ ካዱ። ነቢያቶቻቸው እየተናገሩ እነ ዳዊት እየተናገሩ ካዱ እና እነሱ በሰዓቱ የሚጨነቁት አንደኛ እነሱ የሚያስቡት የሚጠብቁት ምድራዊ የሆነ መንግስት እንደሚያወጣ ነው። እነሱ ግን በቃ ክርስቶስን ስላላመኑበት የእግዚአብሔር ልጅ ነኝም ስላለ አምላክ ነኝም ስላለ በቃ ተቃወሙት። ከዛ በቃ እኛ ከምንጠፋ እያሉ ስለ ምድራዊ መንግስት ነው የሚጨነቁት። የሮሜ ሰዎች መጥተው አመፅ አስነስተው ሀገራችን ይወስዱብናል ነው። ከዛ በኋላ ከእነርሱ አንዱ ይላል ዮሐንስ ወንጌል ምዕራፍ 11 ስታነቡት ቀያፋ የሚሉት አንዱ እናንተ ምንም አታውቁም፣ ህዝቡ ሁሉ ከሚጠፋ አንድ ሰው ስለ ህዝቡ ይሞት ዘንድ እንዲሻለን አታስቡም አላቸው። ከዛ ዮሐንስ ምን ይላል? ይሄን የተናገረው ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበርና ኢየሱስ ስለ ህዝቡ ሊሞት እንዳለው ትንቢት ተናገረ ይላል እና አንዱ ይሄ ነው። ስለዚህ ሊመካከሩ ነው የተሰበሰቡት ማለት ነው። ግን ምክሩ መቼ ነው የሚጸናው? ቁርጥ የሚያደርጉት መቼ ነው? ዛሬ ምንድነው? ማክሰኞ ነው አይደል? ነገ ነው ውሳኔ። ዛሬ ተሰባሰቡ። ዛሬ ስብሰባቸውን ጀመሩ። ነገ ደግሞ ሮብ በቃ ስብሰባቸውን ይቋጫሉ። በቃ እንግደለው በዚህ ቀን ጠብቀን እንግደለው ብለው ይማማላሉ፣ ቃል ይግባባሉ። ነገ ሮብ ማለት ነው። ሮብ መከሩበት፣ ዓርብ ሰቀሉት የሚባለው ከዛ አንፃር ነው። እና ለዛ ነው ስንክሳሩ ቆረጥ አደረገና በዚች ቀን በሊቀ ካህናቱ በቀያፋ ቤት የአይሁድ ማህበር ሁለተኛ ተሰበሰቡ። ይገሉት ዘንድ ምስጋና ይግባውና በጌታ በኢየሱስ ክርስቶስ ላይም ተማከሩ። ይቅርታው ቸርነቱ ከኛ ጋር ለዘላለሙ ይኖር አሜን ይላል። ተአምረ ማርያም ደረስን። ምንተኑ አስየክስየተ በእንተ ኩሉ ዘገበርክሊተ ማርያም ሰናይት ዘታፈቅሪ ምሕረተ ሶበሰ ትታቀቢ ዘዚአየ ኃጢአተ እምያዮኩ አተሳተ በሰላመ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። የመብርሃንን ታምር ከመጀመሪ በፊት አንድ ማሳሰቢያ ልስጣችሁ። አሁን ከቅድሙ ስናወራ የነበረ ነገር አለ አይደል? ስለ አይሁድ መሰባሰብ አንስተን ቅድም ስጠቅስላችሁ የነበሩ ጥቅሶች አሉ። ክርስቶስ የእግዚአብሔር ልጅ እንደሆነ አምላክ እንደሆነ። ይሄ በተለይ በእስራኤል ሀገር የምትኖሩ እህቶቼ፣ ከአይሁዳውያን ጋር አብራችሁ የምትኖሩ አሁን ከእነሱ ጋር ስትከራከሩ እንደነኛ አይነት ጥቅሶችን እየጠቀሳችሁ ነው የምትከራከሩት፣ እነሱ የምታሳምኑት። ለአይሁዳውያን አይደሉ እነሱ። አሁን እነሱ በክርስቶስ አያምኑም። አሁንም ድረስ ማያምኑ አሉ። ክርስቶስ የእግዚአብሔር ልጅ ነው ብለው አያምኑም። አምላክ ነው ብለው አያምኑም። ስለዚህ እናንተ እነሱን ተከራክራችሁ የምታሸንፉት እንዲህ አይነት ጥቅሶችን እያመጣችሁ ነው። እነሱ ከሚያምኑበት መጽሐፍ ኢሳይያስን ይቀበላሉ ከሚያምኑበት መጽሐፍ እያመጣችሁ ትጠቅሱላቸዋላችሁ። መዝሙረ ዳዊትን ያምናሉ ይቀበላሉ። ከዛ እያመጣችሁ የእግዚአብሔር ልጅ እንደሆነ አምላክ እንደሆነ ተከራክራችሁ ማሸነፍ ትችላላችሁ ማለት ነው። አሕዛብ ሙስሊሞች ከሆኑ ደግሞ ከአዲስ ኪዳንም እናመጣለን፣
ከብሉይ ኪዳንም እናመጣለን። ከዛ ለነሱ ችግር የለውም። ግን ለአይሁዳውያን ሲሆን ደግሞ ከብሉይ ኪዳን እያነሳን እያብራራን እንጠቅሳለን ማለት ነው። አሁን ለምሳሌ እንደዚህ ሊሏቸው ይችላሉ። ያለ ግዝረት አትድኑም ሊሏቸው ይችላሉ አይደል? ያለ ግዝረት ያለ ኦሪት በቃ መዳን ያለው ጽድቅ የሚገኘው በመገረዝ ነው ብለው ሊከራከሯቸው ይችላሉ። እንዴት ብላችሁ ታሳምናላችሁ? ከብሉይ ኪዳን እየጠቀሳችሁ ለምሳሌ ግዝረት ከመምጣቱ በፊት አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት የሚል ቃል አለ የለም? ኦሪት ላይ አመነ ምን ብሎ ተቆጠረለት? ጽድቅ ሆኖ ተቆጠረለት። ስለዚህ ጽድቅ የሚገኘው በማመን ወይስ በመገረዝ? በማመን እንዲህ ብላችሁ ነው ተከራክራችሁ ማሸነፍ የምትችሉት። ማንን? አይሁዳውያንን። እነሱ በመገረዝ ነው የምንጸድቀው ነው የሚሉት። እናንተ ደግሞ በመገረዝ በማመን እንደሆነ ገና ግዝረት ከመሰራቱ በፊት እያመጣችሁ እየጠቀሳችሁ ተከራክሮ ማሸነፍ ይቻላል። በነገራችን ላይ ይሄን እንዲህ ብሎ ተከራክሮ መልስ የሰጣቸው ማን ነበረ? ሐዋርያው ቅዱስ ጳውሎስ ነበረ። ራሳቸው ከሚያምኑት ከኦሪት መጽሐፍ እንዲህ ያለ ሰው የሚድነው በማመን እንጂ በመገረዝ እንዳልሆነ እያብራራ ያስረዳቸው ነበር። አንድም ታምር እየሰራ ሙታን እያነሳ እናንተ ሙታን አንሱ ይላቸዋል። ለምጽ እያነሳ እናንተ ለምጽ አንጹ። እስቲ እናንተ የምትናገሩት ቃል እውነት ከሆነ በያው በእግዚአብሔር ስም እስቲ ታምር አድርጉ፣ እኔ ደግሞ በክርስቶስ ስም ታምር አድርጌ አሳያቸዋለሁ እያለ ያሳፈራቸው ነበረ። እንዲህ ከብሉይ ኪዳንም ጥቅስ እያመጣ ማለት ነው። ማን? ሐዋርያው ቅዱስ ጳውሎስ ምሁረ ኦሪት። ዕብራውያን መልእክት የጻፈው ለአይሁዳውያንም ጭምር ነው እና ይህንንም ጭምር እንድታውቁ ነው የምነግራችሁ። ወደ እመቤታችን ታምር እንግባ። ልመናዋ በረከቷ ከኛ ጋር ለዘላለም ይኖርና አምላክን የወለደች በሁለት ወገን ድንግል የሆነች እመቤታችን ክብርት ማርያም ያደረገችው ታምር ነው። ከቂሳሪያ ሀገር ከታላላቆች ሰዎች ወገን የሆነች አንዲት ሴት ነበረች። እርሷም በዚህ በኃላፊው ዓለም ገንዘብ በወርቅ በብር እጅግ የበለጸገች ናት። እሷም ጸንሳ ነበረች። የመውለጃዋም ቀን በደረሰ ጊዜ ማኅፀኗ ታሰረ። ለሞት ወደሚያበቃ ታላቅ ስቃይም ደረሰች። ወላጆቿ ግን በአልጋ ላይ ተሸክመው በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች የአምላክ እናት ወደ ሆነች ወደ ቅድስት እመቤታችን ማርያም ቤተክርስቲያን ወሰዷት። ወደ ውጭው በር በቀረቡ ጊዜ አንጀቷ ተናውጾ ወንድ ልጅን ወለደች። ወላጆቿም እጅግ ደስ አላቸው፣ እግዚአብሔርንም አብዝተው አመሰገኑ። ለሰው ልጅ ሁሉ ምሕረትን የምትለምን በድንጋሌ ሥጋ በድንጋሌ ነፍስ የጸናች የአምላክ እናት ክብርት እመቤታችን እናቱ ድንግል ማርያምንም አመሰግኗት። ለድሆችና ለጦም አዳሪዎች ታላቅ ምጽዋትን አደረጉ። አያችሁ አይደል ወንድሞች? እዚህ ጋር ይሄ ታምር የሚያስተምረን ምንድን ነው ካላችሁኝ፣ ሴቲቱ ልትወልድ ተጨንቃለች። እያስቻኮሉ ወዴት ወሰዷት? እየረበሻችሁ ነው? እንዲያውም ማይኬ እየረበሸ ነው። መልካም። ወዴት ወሰዷት? ሴቲቱን ወደ እመቤታችን ቤተክርስቲያን አይደል? ከዛ ልክ እዛ ስትደርስ ወለደች። ከዚህ አንድ ትምህርት አትማሩ? ምን ካላችሁኝ፣ ወደ ተቀደሰው ስፍራ ሄዶ መማፀን ትልቅ ዋጋ እንዳለው፣ ትልቅ ዋጋ አለው። በማንኛውም ቦታ ብንጸልይ አምላክን ይሰማናል። ነገር ግን የቃል ኪዳን ቦታ ወዳላቸው ቦታዎች ሄደን ብንማፀንስ የበለጠ ሞገስ አናገኝም? እናገኛለን። ያንን ነው የሚያስተምረን ማለት ነው። ስለዚህ ወንድሞች ቦታ ልዩነት አለው ማለት ነው። የተቀደሰ ቦታ አለ። ሰው አማራጭ ካጣ በቀር የተቀደሰ በተለይ ቤተክርስቲያን ሄዶ ቢጸልይ ይመረጣል። አማራጭ ካጣ በቀር ግን ቤተክርስቲያን መሄድ እየቻለ በስንፍና እኔ በሁሉም ቦታ አምላክ አለ እያለ ቤተክርስቲያን ማይር ሰው ካለ ይኸው ከዚህ ትምህርት ሊወስድ ይገባል ማለት ነው። የተቀደሰ ስፍራ እግዚአብሔር እንዲህ ይላል መጽሐፈ ዜና መዋዕል ላይ በስሜ የተጠሩት ሕዝቤ ይህን ቦታ
ለራሴ መስዋዕት ቤት መርጫለሁ። በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ ይላል መጽሐፈ ሳሙኤል ላይ። መጽሐፈ ነገሥት መጽሐፈ ዜና መዋዕል ቀዳማዊ ላይ ካልዕ ላይም እንደዚህ ይናገራል። ይህም ቤት ለራሴ ቤት መርጬዋለሁ። በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ። ሰለሞን ቤተ መቅደስ ከሰራ በኋላ ሰለሞን አንተ ወደ ሰራው ቤተ መቅደስ መጥቶ የሚጸልየውን ጸሎቱን እቀበላለሁ ይላል እግዚአብሔር። ይሄ የሚያሳየው ቅዱስ ስፍራ ምን ያክል ቦታ እንዳለው እግዚአብሔር ለራሱ የሚመርጠው ቅዱስ ስፍራ እንዳለ እንረዳለን ማለት ነው። አማራጭ ካጣ በቀር ሰው አማራጭ ካጣ ባለበት ቦታ ሆኖ ይጸልያል፣ በሁሉ ቦታ እግዚአብሔር የመላ መሆኑን አውቆ። ነገር ግን የተቀደሱ ስፍራዎችን ከመሄድ መስነፍ እንደሌለበት፣ ወደ ተቀደሱ ስፍራዎች ሄዶ መባረክ እንዳለበት የእመቤታችን ታምር ያስተምረናል። ለድሆችና ለጦም አዳሪዎች ታላቅ ምጽዋትን አደረጉ በመብራን ስም። በሁለት ወገን ድንግል በሆነች አምላክን በወለደች በክብርት እመቤታችን ማርያም ስም ለቤተ ክርስቲያን ወርቅንና ብርንም ሰጡ። አያችሁ አይደል? የሆነ ታምር ሲደረግልን ለክብር መገለጫ ለእግዚአብሔር የምናቀርብለት ከምስጋና ጀምሮ ሊኖር ይገባል። ለክብሩ መገለጫ ብለን የምናደርገው ነገር አለ አይደል? ሰው እስቲ እህት ወንድሞች አንድ ውለታ ሲውልላችሁ በዋለልኝ ውለታ ምን ላድርግለት አትሉ? አታስቡም? እንደዛ ብላችሁ ንገሩኝ። እናስባለን። ስለዚህ አምላክ ደግሞ የሆነ ታምር ሲያደርግልን የሆነ ነገር በቃ የተጨነቅንበትን ነገር ስናደርግ ከምስጋና ጀምሮ ልናመሰግነው ለክብሩ መገለጫ ክብር ምስጋና ልናቀርብለት አይገባም? ይገባል። እንደ አቅማችን ይገባል። መጀመሪያ ምስጋና፣ ለክብሩ መገለጫ ጧፍ፣ ዘቢብ፣ ዕጣን ብናደርግ መልካም ነው። ይሄ ፈጣሪን ደስ ያሰኛል፣ በሱ ዘንድም ሞገስ ያሰጠናልና። እና ይሄን የምንማረው ትምህርት ይሄንን ነው። ከነኚህ ሰዎች ምን አደረጉ? እግዚአብሔር ደስ የሚሰኝበትን አደረጉ። እግዚአብሔር ደስ የሚሰኝበት ምንድነው? ለድሆች መመጽወት፣ ድሆችን ማብላት። ይሄን አውቀው ሰዎቹ ይሄን አደረጉ። ሁለተኛ ለእመቤታችን ደግሞ ለክብሯ መገለጫ ምን አደረጉ? ወርቅንና ብርን ሰጡ ለቤተ ክርስቲያኗ። ይሄን አንድ ትምህርት እንማራለን ማለት ነው። ልመናዋ በረከቷ ከኛ ጋራ ለዘላለም ይኖር አሜን። ወላዲተ አምላክ ማርያም እንበለ ሰብሳ ወሩካቤ በይነ ዘአቅረብኩ ለኪ ንስተ ቃለ ይባቤ ፈትቲ እሙ በረከት አፍኪ መዓዛ ከርቤ ለነዳይ ብእሲ ወለዘረከቦ ምንዳቤ ህብስተ ከፈትት ኢሳይያስ ቤ ስብሐት ለኪ ማርያም በውልቆ መልአክ ዘአርያም ስብሐት ለኪ ማርያም በውልቆ ጻድቃን ዘገዳም ስብሐት ለኪ ማርያም በውልቆ ረደቱ ለዝናብ ስብሐት ወክብር ወሰግድ ለተአምርኪ ዮም ወበተአምረ ወልድኪ ተፈስሐ ኩሉ ዓለም። ከእመቤታችን ከድንግል ማርያም ቸሩ መድኃኔዓለም ረድኤቷን በረከቷን ያሳትፈን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አዳነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ተፈሥሒ ፍሥሕት ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ በእንቲአነ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ኢየሱስ ክርስቶስ ጥዑመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይጸምኦ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልታው ነሲኦ። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስ አምኖ ለሚቀበለው የሕይወት ህብስት ነው።
ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲህ ሆኖ ደቀ መዛሙርቱ ጉባኤ አንድነታችን ይባርኩ ዘንድ በስልጣን ጋሻ መከታነት ጠላታችን ዲያብሎስን ያጥፋው። ኢየሱስ ክርስቶስ ዛጸልቲው ምስሌው ወመስቀለ ሞቱ ቅድሜው አዘግተ ወይን ገቦው ቁርባን አምልኮ ስጋው ያባነ ቤተ መራው ውስተ ደብተራው አመይት ጋብው ለምሳ ስርግዋን አራው። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋራ የሞቱ መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን የሚሆን ስጋው በፊቱ ሆነው በክብር የተሸለሙ አገልጋዮቹ ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን። አሜን። ለጠባ ስጋ ከንስ የሰዮ ወለነቃ ደምከ ንረውዮ ኢየሱስ ክርስቶስ በግዘ ቀራንዮ ለላይከ ንትሜነይ ከመንራእዮ ውስተ ስያ ሱራፊ ለስዕለት ነደዮ ወበማመሞትከ አምላካዊ ለቁስልና ጥዮ። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ከተወራረደው ስጋ እንመገባለን። ከጎን ምንጭ ከተቀዳው ደምም ጠጥተን እንረካለን። ደም ግባትን ለማየት እንመኛለን። አቤቱ በሱራፊ የምስጋና ጽዋ ልመናችን ማየዊ በሚሆን በተቀበልከው መከራም ቁስለ ነፍሳችን ፈውስልን። አሜን። ለጠባ ስጋ ከንስ አግቦ ወለነቃ ደምከ ንሰርቦ ኢየሱስ ክርስቶስ በግርጉ ዘገቦ አይሁዳዊ ከሃዲ አሜነ ሥላሴ ዘአልቦ ኢተወልደ ማርያም ዘይቤለከ እመቦ አይጉራት ዓለም ለይሁድ ከመከልብ ሪቦ። ይቅርታ ታምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳሉ ወምሕረቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። ይቅርታው ቸርነቱ ለዘላለሙ ከኛ ጋራ ለዘላለሙ ይኑርና በአንዲት አመንዝራ ሴት ላይ ስለተደረገው የፍርድ ነገር ጌታችን ፈጣሪያችንና መድኃኒታችን ኢየሱስ ክርስቶስ ያደረገው ድንቅ ታምሪ ነው። ጌታ ኢየሱስ ክርስቶስም በኢየሩሳሌም ሳለ የአይሁድ ሊቃውንት ጸሐፍቶችና ጭፍሮቻቸው ወደ እርሱ በአንዲት ቀን ተሰበሰቡ። የምትሰራ ሁሉ የእግዚአብሔር ነውና አንተ ከእግዚአብሔር ዘንድ እንደመጣ እኛ እናውቃለን አሉት። ሽንገላ ነው። አምነውበት እኮ አይደለም፣ እየሸነገሉት ነው። በፊቱም ሴቲቱን አቁመው ይህች ሴት ስትሰስን ተገኝታለችና እነዚህም ሰዎች በእርሷ ላይ ምስክሮች ናቸውና አንተም እንደ ሕጉ በእርሷ ላይ ፍረድ፣ አንተ የእስራኤል ፈራጅ ነህና አሉት። ይሄ ምዕራፍ ግን ይሄ ታምር ምን ላይ ነው የሚገኘው? እስቲ ጎበዝ ሰው ዮሐንስ ወንጌል ላይ ምን ላይ ነው የሚገኘው? ምዕራፍ 8 ጎሽ፣ ቃሎት ያሰማልን። ታነባላችሁ ማለት ነው። ዮሐንስ ወንጌል ምዕራፍ 8 ላይ ጌታ ኢየሱስም ከነርሱ ይህን ሲሰማ ጌታ ወደ እርሱ ያመጧትን ሴት ተመለከታት። እንደ ሙሴ ሕግ በእርሷ ላይ ባይፈርድ እንደሚነቅፉት ትምህርቱንም ሐሰት ነው እንዲሉ ያውቃልና እርሱ ራሱን ወደ ምድር ዘንበል አድርጎ የሁሉንም ኃጢአት በምድር ላይ ይጽፍ ዘንድ ጀመረ። ይኸውላችሁ ፍረድባት። ሙሴ እንደነዚህ ያሉትን እንዲወገሩ በሕግ አዘዘን። አንተ ስለ እርሷ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ይህን አሉ። ምንድነው የሚያገኙበት ነው ክሱ ምንድነው? ምን መሰላችሁት ወንድሞች? ከሱ የሆነ ሁለት ነገር ጠብቀዋል። አዎ እንደ ሕጉ ሊፈረድባት ይገባል። ወገሯት ቢል ኖሮ ምን እንደሚሉ ታውቃላችሁ? ምንድነው አሁን እስቲ ምን ብለው ያጣላሉ ብላችሁ ታስባለች? እስቲ ከእናንተ ልስማ መጀመሪያ። ይላል ግን አምላክ ይቅርታ አምላክ ነው ይላል። ወሽ ቃሎት ያሰማል። እንዲህ ብሎ ነበረ ጌታ ሲሰብክ የነበረው፣ እኔ ሕይወት እንዲሆንላችሁ መጣሁ፣ እኔ ላድን እንጂ ምን ልል አልመጣሁም፣ ልፈርድ። ዓለምን ላድን እንጂ በዓለም ልፈርድ አልመጣሁም ብሏል ዮሐንስ ወንጌል ምዕራፍ 12 ላይ። እንዲሁም ደግሞ በእርሱ የሚያምን
ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ልኳል። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም ምን አላለው? ልጁን አላከው ይላል ዮሐንስ ወንጌል ምዕራፍ 3 ላይ። ስለዚህ እዩት ሊሉ ነው እንግዲህ ያው ላጣሉ እኮ ነው። እዩት እኔ ልፈርድ አልመጣሁም ይላል፣ ግን እየፈረደ እያሳየን ብለው ሊያካሱት ፈልገው ነው። ልፈርድ አልመጣሁም እያለ ግን ይፈርዳል። ተመልከቱ እንግዲህ ትምህርቱ እርስ በርስ ይጣረሳል። ይሄንን ነው የምትሰሙት ብለው ሊያጣሉ ነው። አላማቸው እሱ ነው አንዱ። እሺ አትፍረዱ ቢልስ አትፍረዱባት ብሎ ደግሞ ቢል ይኸውላችሁ ምን እያበረታታ ነው ሊሉ ነው። ምን እያበረታታ ነው? ሴቲቱ በምድር የታዘችው ኃጢአት የሚያበረታታ ነው። የሙሴን ሕግ አንደኛ የሙሴን ሕግ እየሻረ ነው፣ ሁለተኛ ደግሞ ኃጢአት እያበረታታ ነው። እንግዲህ እንዲህ አይነቱን ነው የምትከተሉት ብሎ ሊያጣሉ ነው። ተንኮል እኮ ነው ተንኮል። ግን ገና ሲቀርቡት የሆነ የሽንገላ ቃል ነው የሚናገሩት። አፉ ከቅቤ ይልቅ ለዘበ ተብሎ ተጽፏል። ስለነሱ ነው የተጻፈው፣ ስለ ይሁዳና ስለነሱ። ይሁዳ ቸሮይ ሰላም ላንተ ይሁን ብሎት ስሞታል አይደል? ይሄ የሽንገላ ቃል ነው። ግን እሱ እየጠቆመ ነው ሊያስይዘው። በሽንገላ ነው ቀርቦት የሳመው። አንድም አይሁዳውያን በሽንገላ ነው ክርስቶስ የሚቀርቡት። እናውቃለን እናንተ መምህር፣ እውነተኛ መምህር እያሉ ይሸነግሉት ነበር። አፉ ከቅቤ ይልቅ ለዘበ፣ በልቡ ግን ሰልፍ ነበረ። ቃሎቹም ከዘይት ይልቅ ለሰለሱ፣ እነርሱ ግን እንደተመዘዘ ሰይፍ ናቸው ይላል መዝሙረ ዳዊት መዝሙር 54 ላይ። እና እሱን ነው ስለዚህ ሊሸነግሉት እንደዚህ ያሉት። ኢየሱስ ግን ይላል ዮሐንስ ወንጌል ላይ እርሱ ግን ጎንበስ ብሎ በምድር ላይ ጻፈ ይላል። ምን ማለት ነው? ጎንበስ ማለቱ ትምህርት እኮ አለው። ለኛ ምንድነው የሚያስተምረን? በሰው ላይ ምን ከማለት ተቆጠቡ፣ ከመፍረድ ተቆጠቡ። አንድም የእግዚአብሔር ታጋሽነቱን ነው። እግዚአብሔር ሁልጊዜ አይቆጣም ይላል አይደል? ታጋሽ ነው ይላል። ታጋሽ ነኝ፣ ኃጢአተኛን የምታገስ አምላክ ነኝ እያለ እኮ ነው። ወደ ምድር ጎንበስ ማለቱ ታጋሽ ነኝ፣ ታጋሽነቱን ነው የሚያሳየው። አንድም ለኛ ደግሞ ሲሆን በሰው ላይ ለመፍረድ አትቸኩሉ፣ የሚፈርድ አንድ አምላክ አለና አትፍረዱ ነው። እንዳይፈረድባችሁ አትፍረዱ ብሎ ራሱ ተናግሯል። በምትፈርዱበት ፍርድ ይፈረድባችኋል፣ በምትሰፍሩበት መስፈሪያ ይሰፈርባችኋል ብሏል። ሕግን የሚሰጥና የሚፈርድ አንድ ነው፣ እርሱም ሊያድን ሊያጠፋም የሚችል ነው። በሌላው ግን የምትፈርድ አንተን ማን ይላል? እና አትፍረዱ ነው። ጎንበስ ሲል እኛ የምንማረው አንድ ትምህርት ይሄንን ነው። አንድም ታጋሽነቱን ኃጢአተኛ እስኪመለስ ድረስ የሚታገስ አምላክ መሆኑን እየነገረን ነው። ከመፍረድ እየተቆጠበ ነው። ጎንበስ ብሎ በጣቱ በምድር ላይ ጻፈ። አንድም በጣቱ ላይ ሲጽፍ የእነሱን ኃጢአት እንዲያስቡ ጊዜ እየሰጣቸው ነው። ኃጢአቱን እየጻፈባቸው ነው በህሊናቸው። አንድም በመሬት በጣቱ አንድም በህሊናቸው እየጻፈ ነው። እንዲያስቡ እያረጋቸው ነው። ኃጢአታቸውን ሪዋርድ አድርገው እንዲያስቡት። አሁን ተረዳችሁ አይደል? ይሄ ነው እንግዲህ። ግን እነሱ መላልሰው ይጠይቁታል። መላልሰው በጠየቁት ጊዜ ግን ቀና አለ። አሁን ቀና ማለት ለመፍረድ ወይስ ላለመፍረድ? ለመፍረድ። ቀና ማለት ለመፍረድ ነው አይደል? አዎ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። አሁን እዚህ ጋር ተመልከቱ። ጎንበስ የማለቱ ቃል ምን እንደሆነ በደንብ ተረዱ። ከናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት። እናንተ ራሱ እኮ የሚፈረድባችሁ ናችሁ። እናንተ ራሳችሁን ምን ንጹህ አድርጋችሁ ትቀርባላችሁ? ማንም አላየንም ብላችሁ ነው እንዴ? ነው ማንም አላየንም ብላችሁ የእሱ ኃጢአት በግልጽ ስለወጣ ነው ወይ ነው? እናንተም እኮ ለሞት የሚያበቃ ኃጢአት ሰርታችኋል ነው። ለሞት የሚያበቃ ኃጢአት ሰርታችሁ ሳለ ራሳችሁን ንጹህ አድርጋችሁ ማንም አላየንም ብላችሁ ኃጢአቷ የተገለጠባት ሴት ጋር ትረባረቡባታላችሁ። ንጹህ ከሆናችሁ ፈቅጄላችኋለሁ፣ ውገሯት፣ ለሞት የሚያበቃ ኃጢአት እናንተ ጋር ከሌለ አላቸው። አፈሩ። ህሊናቸው ወቀሰባቸው። ሰው ባያይ ማን ስለሚያይ? ሰው ባያይ
ማን ያያል? እግዚአብሔር ያያል። ይሄን አሰቡ። ዮሐንስ ወንጌል ላይ ስታነቡት እነርሱም ይህን ሲሰሙ ህሊናቸው ወቀሳቸውና ከሽማግሌዎች ጀምሮ እስከ ኋለኞች። አይገርም? ይሄንን ለምን ጠቀሰ ዮሐንስ? ከሽማግሌ እስከ ዮሐንስ የሽማግሌን ስም ማንሳቱ ለምን ፈለገ? ኋለኛው ብሎ ደግሞ ሕፃናቱንም ጭምር ተናገረ። ለምን? ሰው ላይ ለመፍረድ ሁሉም እንደሚነሱብን ለማመልከት ነው። ቀን ሲጥል ሁሉም ፈራጅ ነው አይደል? ሁሉም ይፈርዳል። ሽማግሌ የለ፣ ወጣት የለ፣ ሕፃናት የለ፣ ሁሉም ጣቱን ይቀስራል። እና እሱን ለማመልከት ነው። ሁሉም ወጡ አንዳንድ እያሉ ህሊናቸው ወቀሳቸውና ኢየሱስም ብቻውን ቀረ፣ ከሴቲቱም በቀር ማንንም ባላየ ጊዜ ይላል። ሴቲቱም ብቻዋ ቆማ ቀረች፣ ምክንያቱም ንጹሕ ሆኖ እሷን የሚወግራት ሰው ታጣ። እስቲ ወደ ንባቡ ልመልሳችሁ። ጌታ ኢየሱስም ከእነርሱ ይህን በሰማ ጊዜ ወደ እርሱ ያመጧትን ሴት ተመለከታት። እንደ ሙሴ ሕግ በእርሷ ላይ ባይፈርድ እንደሚነቅፉት ትምህርቱንም ሐሰት ነው እንዲሉ ያውቃልና እርሱ ራሱን ወደ ምድር ዘንበል አድርጎ የሁሉንም ኃጢአት በምድር ላይ ይጽፍ ዘንድ ጀመረ። አንድም ጎንበስ ማለቱ ምን መሆናችሁን አስቡ ነው። ምን መሆናችሁን? ኃጢአተኛ መሆናችሁን። አንድም አፈር መሆናችሁን፣ ሟቲ መሆናችሁን አስቡ ነው። ያ ነው። እርሱ ራሱን ወደ ምድር ዘንበል አድርጎ የሁሉንም ኃጢአት በምድር ላይ ይጽፍ ዘንድ ጀመረ። ከዚህም በኋላ ራሱን ወደ እነርሱ ቀና አድርጎ እስከምትሞት ድረስ እንደ ሕጉ በድንጋይ ትደበደብ ዘንድ ይገባታል። አሁን እንዲህ ያብራራ ወደ ቀኝ እያለ ቦታ ማንን የሚከሱት ከሆነው ተጻፈው አልፈርድብሽም። ንጹህ እሱ የመፍረድ ስልጣን አለው። ምን ስለሆነ? አንድም አምላክ ስለሆነ፣ አንድም እንደነሱ ምን ስላልሆነ ኃጢአት የለበትም። አዎ የመፍረድ እንግዲህ ተመልከቱት ወንድሞች፣ መፍረድ የሚችለው ምን አይነት ሰው ብቻ? ለመፍረድ ምን መሆን ያስፈልጋል? ንጹህ መሆን ያስፈልጋል ማለት ነው። ግን እኛ ኃጢአተኛ ሆነን እንዴት ነው ሰው ላይ የምንፈርደው ነው ጥያቄ። ስለዚህ የሚፈርድ ሰው እኔ ምንድን ነኝ ያለ ነው ማለት ነው። ምንድን ነኝ ያለ ነው ማለት ነው። መፍረድ እችላለሁ፣ ንጹህ ነኝ፣ አልበደልኩም፣ ንጹህ ነኝ። ከባድ ነው፣ ከባድ እኮ ነው። እና አንድ ይህንንም እንደውም አባቶቻችን በሰው ላይ የሚፈርድ ሰው የኢየሱስ ክርስቶስን ፍርድ ቀማ ይላል። የክርስቶስን ፍርድ ቀማ። እና ይህንንም ጭምር ልናስብ ይገባል። እሱ የመፍረድ ስልጣን አለው። አንድም አምላክ ነው፣ አንድም ደግሞ ንጹህ ስለሆነ። ግን ምን አላት? እኔም አልፈርድብሽም፣ ሂጂ፣ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ፣ የዛሬውን አልፌሻለሁ። በእርግጥ ለሞት የሚያበቃ ፍርድ ነበረ፣ ግን አልፌሻለሁ፣ ይቅር ብዬሻለሁ፣ ሁለተኛ ግን እንዳትበድይ። ዛሬም እህት ወንድሞች፣ እኛ ብንበድል የምንባለው ይህንን ነው። ወደ ክርስቶስ ስንመጣ ንስሐ ስንገባ ይቅር ብያለሁ፣ ሁለተኛ ግን ምን እንዳትል። አትበድል። ግን ብንበድልስ ምንድነው? ብንበድል ፈተናውን በዛው ልክ ይጨምራል ነው። ፈተናውም ይጨምራል ነው በዛው። እና አንድ መረዳት ያለብን ነገር ነው። ይቅር አንባልም አይደለም፣ ግን ፈተናው አይጨምርም? ይጨምራል። እና ያንን ነው ከዚህ የሚበስ እንዳያገኘ ወደፊት ኃጢአት አትስራ አይደል ያለው መጻጉዕ። እንወድናል ከዚህ የሚበስ እንዳይደርስብህ ወደፊት ኃጢአት አትስራ። ደጋግማ ኃጢአትን የምታዘወትር ከሆነስ ይብስብሃል ነው።
በቸልተኝነት ኃጢአት ብትሰራ ነው። ያችም ሴት ሁለተኛ አትበድይ አላት። እኔም ኃጢአትሽን ይቅር ብዬሻለሁ አላት። ያችም ሴት ወጥታ ሄደች። ወደ ከተማውም ገብታ የእርሱን ነገር ለሰው ሁሉ አወራች። ስለ እርሷም ብዙዎች በጌታችን ኢየሱስ አምነው እግዚአብሔርን አመሰገኑት። ይቅርታው ቸርነቱ ከኛ ጋራ ለዘላለም ይኖር አሜን። አመት መስለ ኮንኖ ምስለ ደመ ገቦ አይጋር አማፀንኩ ነፍሴ ውስተ ደከ ክቡር ኢየሱስ ክርስቶስ እግዚአ ሰማያት ወምድር ይትዋቀሱ በእንቲያ የተቆሮት ከበበትር ወተሰይጦት ከመገብለ ዳጥበሮር ሃሌሉያ በብዛ ምሕረትከ ኢየሱስ አድነነ እምታጉሉ ሥጋ ወነፍስ። አቤቱ የሰማያትንና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግሮች ከወረደው ደም ጋር ለፍርድ በመጣ ጊዜ ነፍሴን በክብርት እጅ አደራ አስጠብቃለሁ። ራስን በበትር የተመታውና እንደ ባሪያም ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለኔ በበጎ ምስክርነት ይቁሙልኝ አሜን። እምኩሉ የኢየሱስ በስላሴ ከታምኑ ወበወላዲት ከተማ ይጽኑ ኢየሱስ ክርስቶስን ቤተ መንግስቱ ተክህኖ ተሰቦት ከመቦዩ ዘአስታቅርመኑ ያንቆርቁር ታተደን ግዱፈ ከዊኖ ስብሐት ለከ ኢየሱስ በአፈ ኩሉ ቅዱስ በፍጥረታት አንደበት ሁሉ የተመሰገንክ ኢየሱስ ክርስቶስ ሆይ ምስጋና ይገባሃል። ስብሐት ለከ ኢየሱስ ቀዳሴ ሥጋው ነፍስን ሥጋን የምትቀድስ ኢየሱስ ሆይ ምስጋና ይገባሃል። ስብሐት ለከ ኢየሱስ ለሩቃን ልብስ ለተራቆቱት ልብስ የምትሆናቸው ኢየሱስ ሆይ ምስጋና ይገባሃል። ስብሐት ለከ ኢየሱስ ዘይትሰዓር ንጉስ የማትሻር ንጉስ ኢየሱስ ሆይ ምስጋና ይገባሃል። ስብሐት ለከ ኢየሱስ ቃለ አብ ቅዱስ የአብ ቅዱስ ቃል ኢየሱስ ሆይ ሰላም ላንተ ክብርና ምስጋና ላንተ ይገባሃል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አዳነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ተፈሥሒ ፍሥሕት ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስልኪ ሰአሊ ወጸልይ በእንቲአነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ምን ይላል? ወንጌል ላይ አልደረስንም። ወንጌል ዲያቆኑ ከወንጌል አስቀድሞ መዝሙር 108 ቁጥር 1ን ይበል ይላል። በትረ ጽድቅ ሀቤከ እግዚኦ አንቃዶኩ ነፍሴ አምላኬ ወኪያከ ተወከልኩ እግዚኦ ወኢይትዐፈር ለዓለም ወኢይሳቁኒ ጸላቴ ሀቤከ እግዚኦ አንቃዶ ኩ ነፍስ አንቃይዶኩ ነፍስየ አምላኬየ ወኪያከ ተወከልኩ እግዚኦ ወኢይትዐፈር ለዓለም ወኢይሳቁኒ ጸላእት ሀቤከ እግዚኦ
አንቃይዶ ኩነ ነፍስየ አምላክየ ወኪያከ ተወከልኩ እግዚኦ ወኢይታፈር ለዓለም ወኢይሳቆኒ ጸላእት አቤቱ ከጠላቶቼ አድነኝ፣ ከሚበረቱብኝም ጠላቶቼ አድነኝ። ጥፋተኞች ከሆነ ጠላቶቼም የሚያድነኝ እሱ ነው። በጠላትነት ከተነሱብኝም ጠላቶቼ በላይ ከፍ ከፍ የሚያደርገኝ እርሱ ነው። ሃሌሉያ ቆሙ ወአጽምዑ ከመ ንኩን ድልዋነ ለሰሚዐ ወንጌል ቅዱስ ኦ እግዚእነ ወአምላክነ መሐረነ ወተሳሃለነ ወረስየነ ድልዋነ ለሰሚዐ ወንጌል ቅዱስ ሃሌሉያ። ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ቆማችሁ ስሙ። አቤቱ አምላካችን መድኃኔዓለም ሆይ ማረን፣ ይቅር በለን፣ ራራልን። ቅዱስ ወንጌልንም ለመስማት አብቃን። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 8 ዳግመኛ ጌታ ኢየሱስ ምዕራፍ 8 ቁጥር 12 እስከ 20 ዳግመኛም ጌታ ኢየሱስ የዓለም ብርሃን እኔ ነኝ፣ የተከተለኝ ወደ ጨለማ አይሄድም፣ የሕይወትን ብርሃን ያገኛል እንጂ ብሎ አስተማራቸው። የዓለም ብርሃን እኔ ነኝ ሲል አምላክ ነኝ ማለቱ ነው። አንድም እግዚአብሔር ብርሃን ነው ይላል መጽሐፍ ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 1 ቁጥር 5 እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ የለበትም ይላል። ኢየሱስ ክርስቶስ ምን አለ? እኔ ምንድን ነኝ? እኔ የዓለም ብርሃን ነኝ፣ የተከተለኝ ወደ ጨለማ አይሄድም፣ የሕይወትን ብርሃን ያገኛል እንጂ ብሎ አስተማራቸው። ወንጌላዊ ዮሐንስም ወደ ዓለም ሁሉ የሚመጣው እውነተኛው ብርሃን ወደ ዓለም ይመጣ ነበረ፣ በዓለም ነበረ፣ ዓለሙ በእርሱ ሆነ ይላል። ዓለሙ በምን በእርሱ ሆነ ተፈጠረ፣ ዓለሙም አላወቀውም ይላል። ማን ነው ይሄ ብርሃን? ኢየሱስ ክርስቶስ። አዎ። ስለ ዮሐንስ ደግሞ ምን ይላል? ከእግዚአብሔር የተላከ ስሙ ዮሐንስ የሚባል ነበረ። ዮሐንስ ወንጌል ምዕራፍ 1 ላይ ተመልከቱ። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። ይህ ስለ ብርሃን ይመሰክር ዘንድ መጣ ይላል። ስለምን ይመሰክር ዘንድ? ስለ ብርሃን። እርሱ ግን ብርሃን አልነበረም ይላል። እርሱ ስለ ብርሃን ይመሰክር ዘንድ መጣ እንጂ ምን አልነበረም? ግን እኮ ኢየሱስ ክርስቶስ እንዲህ ብሎት ነበር ለዮሐንስ፣ እርሱ የሚነድና የሚያበራ መብራት ወይም ብርሃን ነበር ይላል። ግን ዮሐንስ ወንጌል እርሱ ብርሃን አልነበረም ይላል። አይጋጭም? ንገሩኝ እስቲ። አይጋጭም። በደንብ ተረድታችሁኛል ማለት ነው። ዮሐንስ ብርሃን ቢባል ከማን ባገኘው ብርሃን ነው? ከኢየሱስ ክርስቶስ ባገኘው ብርሃን ነው አይደል? የእርሱ ብርሃንነት የጸጋ ብርሃንነት ነው ማለት ነው። የክርስቶስ ብርሃንነት ግን የምን ብርሃንነት ነው? ዘላለማዊ ብርሃን፣ የባህሪ የእርሱ ዘላለማዊ ነው። አንድም የአምላክነት ብርሃን ነው ማለት ነው። እና ዮሐንስ ስለ ወንጌላዊ ዮሐንስ ስለ ክርስቶስ ብርሃንነት ሲናገር ምን አለ? ስለ ዮሐንስ እርሱ ብርሃን አልነበረም ሲል አምላክ አይደለም እያለ ነው። ስለ ብርሃን ይመሰክር ዘንድ ለምስክር መጣ፣ ወደ ዓለም ሁሉ የሚያበራው እውነተኛው ብርሃን ግን ወደ ዓለም ይመጣ ነበር አለ። እውነተኛ ብርሃን፣ ይኸው እውነተኛ ምን ብርሃን። ከዛ ምን አለ? በዓለም ነበረ፣ ዓለሙ በእርሱ ሆነ አለ። ዓለም በእርሱ ተፈጠረ።
ሆነ ሲል ተፈጠረ። ዓለሙም አላወቀውም። በዓለም ነበረ። መጣ ሲባል መሄድና መምጣት ኖሮት አይደለም፣ በስጋ መገለጡን ሲያመለክት እንጂ። እና ኢየሱስ እኔ የዓለም ብርሃን ነኝ ሲል ምን ማለቱ ነው? አምላክ ነኝ ማለቱ ነው። እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ፈሪሳውያንም እንዲህ አሉት፣ ራስን በራስህ ታመሰግናለህ፣ ምስክርነት እውነት አይደለም። ይኸው አንተ ስለ ራስህ ትመሰክራለህ፣ ምስክርነት እውነት አይደለም። ለምን አሉት ይሄንን? መጀመሪያ ዮሐንስ ወንጌል ምዕራፍ 5 ላይ እንዲህ ብሏቸው ነበር። እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም አላለም? ብሏል አይደል? እሱን ይዘው እኮ ነው አሁን እዚህ ጋር ስለ ራስህ ብትመሰክር ምስክርነት እውነት አይደለም የሚሉት። ምን ያክል በተንኮል እንደሚፈልጉት አያቸው አይደል? በቃላት ሊያጠምዱት እስከዚህ ድረስ ከሱ ምን ይፈልጉ ነበር ማለት ነው? እንከን ይፈልጉ ነበር። እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም፣ ስለኔ የሚመሰክር ሌላ ነው፣ እርሱም ስለኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ ይላል። እስቲ ንገሩኝ እስቲ እዛ ጋር እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም አለ። እዚህ ጋር ደግሞ ግን እስቲ ጨርሼ ባነብላችሁ ደስ ይላል። ወረድ ያለውን ቀጥሎ ያለውን ላንብብላችሁ። ጌታ ኢየሱስ መልሶ እንዲህ አላቸው፣ እኔ ለራሴ በመሰክር ምስክርነቴ እውነት ነው አለ። ደግሞ ምስክርነቴ እውነት ነው፣ የመጣሁበትንና የሚሄድበትን አውቃለሁ፣ እናንተ ግን የመጣሁበትን የሚሄድበትን አታውቁም። አይጋጭም ወንድሞች? አሁን አንድ ሰው ከመጽሐፍ ቅዱስ እነኚህ ሁለት ጥቅስ አምጥቶ አይጋጭም ወይ ብሎ ቢጠይቃችሁ፣ እዛ ጋር ዮሐንስ ወንጌል ምዕራፍ 5 ላይ እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም አለ። እዚህ ጋር ደግሞ እኔ ስለ ራሴ በመሰክር ምስክርነቴ እውነት ነው እያለ ነው። አስታርቁልኝ ብለው አንድ ሰው ቢጠይቃችሁ እንዴ ብላችሁ ነው የምታስታርቁት? የምትመልሱለት እንዴት ነው? አይጋጭም? ምስክርነቱ ሁሉ አይጋጭም ወንድማችን። እንዴት? አይሁድ አብራሩልኛ ከነ ማብራሪያው። ዝም ብሎ ብቻ ነው? በእርግጥ አይጋጭም። አዎ አይጋጭም፣ ግን መልስ አለው። እሺ ወንድማችን ለሞክር። እርሱ አምላክ ስለሆነ ሁሉን ያውቃል። ለነሱ ደግሞ በሰዎች አስተሳሰብ ስላሰቡት ማለት ነው። ጎሽ ቃልዎት ያሰማልን። እሺ ሌላስ? ጎበዝ። እናም ደግሞ ወንድማችን አሁን ይኸውላችሁ በደንብ ተረዱ። እዛ ጋር እየተናገረ ያለው ዮሐንስ ወንጌል ምዕራፍ 5 እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም ሲል እንደ ሰውኛ ነው። እንደምን ክርስቶስ አንድም እንደ ሰውነቱ አንድም እንደ አምላክነቱ አይደል የሚናገረው? ነው አይደለም? መልሱልኝ። እንደ ሰውነቱ የሚናገርበትም ጊዜ አለ፣ እንደ አምላክነቱም አለ። አሁን በሰው ሰውኛ አገላለጽ እነሱ በሚረዱት መልክ ነው እየገለጸ እዛ ጋር ያለው። አሁን ሰው ስለራሱ ቢመሰክር ምስክርነቱ ተቀባይነት አለው? ሰው ለራሱ ቢመሰክር ለራሱ አሁን እኔ ለእናንተ መጥቼ እኔ ቅዱስ ነኝ፣ እኔ ንጹህ ነኝ እያልኩ ብናገር ምስክርነቴ እውነት ነው? አይደለም። የራሱ መስካሪ ራሱ ነው አይደል የምትሉኝ? ራሱን በራሱ እያወደሰ ነው እየመሰከረ ነው የምትሉኝ። ለራሱ ምስክር ራሱን እየጠቀሰ ነው። እስቲ ምንድነው ማስረጃ አንተ እንደዚህ እንደሆንክ ብትሉኝ እኔ ነኝ በቃ ብላችሁ ልጁ አበደ ነው የምትሉኝ። ወይም ደግሞ ሌላ ጸባዩን ቀየረ፣ እንደዚህ ተለወጠ፣ ተበላሸ ነው የምትሉት። ሌላ ነገር አትሉ። እና ተመልከቱ እዚህ ጋር ወይም ደግሞ ታበየ ነው የምትሉት። ወይም ስለራሱ እየመሰከረ ነው ራሱን እያወደሰ ነው የምትሉት። እና እዚህ ጋርም ተመልከቱ ክርስቶስ እዛ ጋር እኔ ስለራሴ በመሰከር ማለት በሰው ሰውኛ በሰው ስርዓት ማለት ነው። እንደ ሰው ስርዓት ነው። በሌላ አነጋገር እንደ ሰው ስርዓት ስለራሴ በመሰከር እንደ ሰው ስርዓት ምን አይደለም ምስክርነቴ እዚህ ጋር ግን ተመልከቱ ዮሐንስ ወንጌል ምዕራፍ 8 ላይ አሁን ስናነብ እኔ ስለራሴ በመሰከር አለና ምንም እንኳን እኔ ስለራሴ በመሰከር ከወዴት እንደመጣው ወዴትም እንዴት አውቃለሁና ምስክርነቴ እውነት ነው። ሁሉን አዋቂነቱን ነው አይደል እየተናገረ ያለው? ሁሉን አዋቂነቱን ነው። የኔን ማንነት ራሴን አውቀዋለሁ ነው። ስለዚህ አምላክነቱን እየተናገረ ነው። አምላክ ነኝና ማለት እኮ ነው። ሁሉን አዋቂ ነኝና
እንደ አምላክነቴ ስለራሴ ብናገር ንግግሬ ምንድነው? ምስክሬ ምንድነው? እውነት ነው። አሁን እግዚአብሔር አምላክ እንዲህ አላለም? እንደ አምላክነቱ በትንቢተ ኢሳይያስ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ ከኔ ሌላ አምላክ የለም አላለም እግዚአብሔር? ትንቢተ ኢሳይያስ። አሁን ስለራሱ እየተናገረ ያለው ማን ነው? ራሱ እግዚአብሔር ነው አይደል? እሱ እግዚአብሔር ሁሉን አዋቂ እንደመሆኑ ምስክርነቱ ምንድነው? እውነት ነው። እውነት ነው። እዚህ ጋርም ተመልከቱ፣ ክርስቶስ እኔ ስለራሴ ምንም እንኳን ብመሰክር ከወዴት እንደመጣ ወዴትም እንዴት አውቃለሁ፣ ሁሉን አዋቂ ነኝ። ስለዚህ ንግግሬ ስለራሴ ብመሰክር ምስክርነቴ እውነት ነው። እናንተ ግን አለ እኔን አታውቁኝም ነው። እንኳን አይሁዳውያን ክርስቶስን ያውቁን ይቅርና ስለራሳቸው ስለተፈጥሮ ባህሪያቸው ማወቅ ይችላሉ? የራሳቸውን ፊት በራሳቸው መስታወት ሳይጠቀሙ ማየት ይችላሉ? አይችሉም። ስለዚህ አቅማቸው ምንድነው ማለት ነው? ውሱን ነው። እናንተ የተገደባችሁ ነው በሁሉም ነገር እያላቸው ነው። እኔ ሁሉን አዋቂ ስለሆንኩ ስለራሴ ብመሰክር ምስክርነቴ እውነት ነው። እኔ ነኝ። ማንነቴ ነው። ሁሉን አዋቂ እንደመሆኔ ስለራሴ ብመሰክር ምስክርነቴ እውነት ነው። እንደ አምላክነቱ ነው እዚህ ጋር እየተናገረ ያለው። እናንተ ግን ሰው ናችሁ ነው። አታውቁም ነው። ዕውቀታችሁ የተገደበ ነው። ስለዚህ ይሄንን ነው እየተናገራቸው ያለው። ስለዚህ እንደማይገጭ ይሄ ነው። በዚህ ማስረጃችን ይሄ ነው ማለት ነው። እዚህ ጋር እንደ አምላክነቱ ነው። እዛ ጋር ደግሞ እንደምንድነው እየተናገረ ያለው? እንደ ሰው ስርዓት እና በዚህ መልኩ ነው ልንረዳ የሚገባው። ስለዚህ ለሚጠይቋችሁ ሁሉ መልስ ለመስጠት ተዘጋጁ የሚል ቃል አለ። ስታብራሩ እንዲህ ነው ማብራራት ያለባችሁ። አንድ አህዛቦች ሊጠይቋችሁ ይችላሉ እንዲህ ብለው። ስለዚህ እንዲህ አይነት ነገሮችን ቀድመን ልናውቅ ይገባል ነው የኔ መልእክት። ወደ ንባቡ ልቀጥል። እናንተ ስጋዊ ፍርድን ትፈርዳላችሁ፣ እኔ ግን በማን አልፈርድም። እኔ ብፈርድም እውነት እፈርዳለሁ፣ እኔ ብቻዬን አይደለሁምና እኔና የላከኝ አብም እንጂ። እኔ እንደ ሰውነቴ ብቻ አይደለም። አንድም አብን ሲጠቅስ ከአብ ጋር ያለውን አንድነት እየተናገረ ነው። አንድም ስለ አብ ሲናገር ስለ ራሱ አምላክነት እየተናገረ ነው። ብቻዬን አይደለሁም ሲል የላከኝም አብ ከኔ ጋር ነውና እኔ ብፈርድ ፍርዴ እውነት ነው። አንድም እኔ ሰው ብቻ አይደለሁም አምላክ ነኝና ነው። የአብ አምላክነት ከሱ አምላክነት ጋር ስንት ስለሆነ? አንድ ስለሆነ። የአብ አምላክነት የማን አምላክነት ነው? የእሱ አምላክነት ነው። አንድም ከአብ ጋር ስላለው አምላክ አንድነት እየተናገረ ነው፣ ከአብ ጋር ስላለው አንድነት። አንድም ደግሞ የአብ አምላክነት የኔም አምላክነት የአብ አምላክነትን ገንዘብ ያደረኩ ነኝ፣ እንደምታዩኝ ሰው ብቻ አይደለሁምና እኔ ብፈርድ ፍርዴ ምንድነው እያለ ነው? እውነት ነው። ፍርዴ ቅን ነው። አንድም ምን እያለ እንደሆነ ታውቃላችሁ? ቅን የሆነ ፍርድ ፈርዷል አይደል? ቅድም ቢያንስ እስቲ ትንሽ ደንገጥ በሉ። እንዲህ አይነት ርትዕ የሆነ ፍርድ ስትሰሙ እናንተ ይወርቅልናል ብላችሁ ጠብቃችሁ ነበረ። አጠመር ነው ብላችሁ ነበር። ከነኚህ ከሁለቱ አውጣም። ወይ ይፈርድባታል ወይ ምን ይላታል? ይቅር ይላታል አይደል? ወይ ይቅር ይላታል ወይ ደግሞ ይፈርድባታል ብላችሁ ነበር። እኔ ግን ምን አይነት ፍርድ ነው የፈረደው? እሱ ጥበብ ፍርድ ነው አይደል? አምላካዊ የሆነ ፍርድ ነው የፈረደው። ቢያንስ ደንገጥ በሉ። እንዲህ አይነት ፍርድ ለሰው መፍረድ ይቻለዋልን? በሉም። እንዲህ አይነት ፍርድ ለማን አይቻለውም? በሉ። ለማን? ለፍጡር ወይም ለሰው። ለፍጡር አይቻሉም ብላችሁ አትደነግጡም እንዴ? እስቲ እንዲህ አይነት ፍርድ ማን ነው መፍረድ የሚችለው? እናንተ ባልጠበቃችሁት መንገድ እኮ ነው ፈርጄ ያሳየዋችሁ። እናንተ ወይ ያስወግራታል ወይ ደግሞ ዝም ብሎ በነፃ ይለቃታል ብላችሁ ነበር የጠበቃችሁት። በዚህም እናጠምደዋለን ብላችሁ ነው። እኔ ግን ተመልከቱ፣ እናንተ በማትጠብቁት መንገድ አምላካዊ የሆነ ፍርድ ፈረድኩኝ። ቢያንስ አትደነግጡም ወይ? ማን ነው የሰው አትሉም እንዴ ማለቱ እኮ ነው። ይሄ ነው ዋናው መልእክቱ። በሕግ ወደ ንባቡ ልምጣላችሁ። በሕጋችሁ የሁለት ሰው ምስክርነት የታመነ እንደሆነ ተጽፎ የለምን? እኔ ለራሴም ምስክር ነኝ፣ የላከኝም አብም ስለኔ ይመሰክራል። አባትህ የት ነው አሉት። ጌታ ኢየሱስም
እኔንም አባቴንም አታውቁም፣ እኔንስ ብታውቁ አባቴን ደግሞ ባወቃችሁ ነበር አላቸው። ከአብ ጋር ስላለው አንድነት መናገሩ ነው። ጌታ ኢየሱስም በምኩራብ ሲያስተምራቸው በሙዳየ ምጽዋት በግምጃ ቤት አጠገብ ይለዋል መጽሐፉ ዮሐንስ ወንጌል ላይ። በሙዳየ ምጽዋት አጠገብ ይህን ተናገራቸው፣ ግን አልያዙትም፣ ጊዜው ገና አልደረሰም። ከአብ ጋር ስላለው አንድነት ሲናገር ሁሌ እጃቸው ለመያዝ ያኮበኩባሉ። ከአብ ጋር ስላለው አንድነት እኔና አብ አንድ ነን ሲላቸው እንዴ ይሳደባል እንዴ እያሉ ሊይዙት ያኮበኩቡ ነበረ። ያንን ነው ገና አልያዙትም፣ ጊዜው ገና አልደረሰምና አልያዙትም ብሎ ዮሐንስ ወንጌላዊ ጠቀሰው። ከዛ አንፃር ማክሰኞ ከቀኑ በ6 ሰዓት ከወንጌል በኋላ የሚነበብ ወደ ዓለም የመጣ እውነተኛ የባህሪ አምላክ ሐሰት በሌለበት አንደበቴ የዓለም ብርሃን እኔ ነኝ፣ የተከተለኝ ወደ ጨለማ አይገባም፣ ወደ እውነተኛ መንገድ የሚያደርስ የሕይወት ብርሃንን ያገኛል እንጂ ብሎ በእውነት ተናገረ። በዓለም ላይ እስከ መጨረሻ ድረስ በታላቅ ብርሃን ጌትነቱን የገለጠ እኛንም ልዩ ወገኖች ስንሆን ስለ ስሙ እርሱን ወደ ማወቅ የሳበን ከባህሪ አምላክ የተገኘ አራያ በእውነት አንተ የዓለም ብርሃን ነህ። በጨለማና በሞት ጥላ ውስጥ ለምንኖር ለኛ የእውነቱን ብርሃን አበራልን። ወገኖቹ የነበሩ ከሃዲያን አይሁድን ግን በሲኦል ወዳለ ጨለማ እስከ ዘላለም መለሳቸው። እነርሱም ሕጉን ጣሉ፣ ትምህርቱንም አልተቀበሉትምና የሞት ፍርድንም ከፈረዱበት። እኛ ግን የከበረ ስሙን ከፍ ከፍ እናድርግ፣ ያለማቋረጥም እናመስግነው። መድኃኒታችን ክርስቶስ መጥቶ ሰው ሆኖ መከራ ተቀበለ፣ በመከራውም ፈጽሞ አዳነን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ ሀበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አዳነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ተፈሥሒ ፍሥሕት ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ በእንቲአነ ምሕረታ በፍቅሩ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። እሺ እህት ወንድሞች ንባቡን ጨርሰናል። አሁን ስግደት ሳለ ደርሰናል። ኪርያላይሶን ስግደት ማለት ነው። አንድ ሰው ይቀበል። እቀበላለሁ ወንድሜ። ማንን ብዬ ላስገባ? ስማችሁን ተናገሩ። እግዚአብሔር ይጠብቀኛል። እግዚአብሔር ይጠብቀኛል። እሺ ቀጥይ እህቴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ አምላክነ ዘመጻዋዕመ በእንቲአነ በሕማማቲሁ ቤዘወነ። ክርስቶስ አምላካችን ሰው ሆኖ መጥቶ ስለኛ መከራ ተቀበለ፣ በመከራውም አዳነን። ንሰብሖ ወናዕል ስሞ ህቡረ ገብረ መድኃኒተ በብዛ ሳህሉ። እርሱ በይቅርታው ገናናነት ድነትን አድርጓልና ድነት ፈጽመን ስሙን እናመስግነው። ኪርያላይሶን 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 እብኖዲናዬ ኪርያላይሶን 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 ታኦስናዬን ኪርያላይሶን
Kyrieleison, Maseas nai, Kyrieleison. Kyrieleison, ኢየሱስ ናይ Kyrieleison. Kyrieleison, ክርስቶስ ናይ Kyrieleison. Kyrieleison, አማኑኤል ናይ Kyrieleison. Kyrieleison, ተስቦታ ናይ Kyrieleison. Kyrieleison, 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 Kyrieleison. Kyrieleison, Kyrieleison, እምኖዲናይን Kyrieleison. Kyrieleison, Kyrieleison, ታዎስናይን Kyrieleison. Kyrieleison, Kyrieleison, Maseas nain Kyrieleison. Kyrieleison, Kyrieleison, ኢየሱስ nain Kyrieleison. Kyrieleison, Kyrieleison, ክርስቶስ nain Kyrieleison. Kyrieleison, Kyrieleison, አማኑኤል nain Kyrieleison. Kyrieleison, Kyrieleison, ተስቦታ nain Kyrieleison. Kyrieleison, 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 Kyrieleison,
ራራይሶን ኪርያላይሶን ራራይሶን ኪርያላይሶን። ራራይሶን ጸሎተ ሃይማኖት ነአምን ባዶ አምላክ እግዚአብሔር አባዜ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘያስተሪ ወነአምን ባዶ እግዚእነ ኢየሱስ ክርስቶስ ወልዳ ዋህድ ዘሎ ምስሌውን ቅድመ ተፈጠረ ዓለም ብርሃን ዘእምብርሃን አምላክ ዘእምአምላክ ዘበአማን ዘተወልደ ባኩ ዘተገብረ ዘያሩ ምስላ በመለኮቱ ዘቦቱ ኩሉ ኮነ ወዘእንበሌ ውስጥ አልቦ ዘኮነ ወኢምንትኒ ዘበሰማይኒ ወዘበምድርኒ ዘበንቲያነ ለሰብ ወበንተ መድኃኒትነ ወረደም ሰማያት ተሰብአ ወተሰጎመ መንፈስ ቅዱስ ወማርያም ቅድስት ድንግል ኮነ ብእሲ ሰላም ለኪ ማርያም እክል ሰላም ለኪ መስኒተ ኃይል ሰላም ለኪ ቀባብራኑ ለገጽ ሰላም ለኪ ሴቴ ወይን ዘነፈራጽ ሰላም ለኪ። እህል እመቤታችን ሆይ ኃይልን የምታጸኝ ሰላምታ ይገባሻል። ለፊት ብርሃን ቅባት የደስታ መጠጥም የምትሆኚ ወይን እመቤታችን ሆይ ሰላምታ ይገባሻል። ሰርጎ ክብር አራዝ ሰላም ለኪ ወመቅደስ ቤተ ትእዛዝ ሰላም ለኪ። የክብር ሽልማት መጎናጸፊያ የትእዛዝ ቤት መቅደስም እመቤታችን ሆይ ሰላምታ ይገባሻል። ላእሳንኪ ወር ሰላም ለኪ ወለአክሊልኪ ጎሃጽባህ ሰላም ለኪ። ጫማሽ ጨረቃ አክሊልሽም የጎን ጋት እመቤታችን ሆይ ሰላምታ ይገባሻል። ደመና ዝናብ ንጽሕት ሰላም ለኪ ዘይከውን ለቅድሳት ሰላም ለኪ። ለንጽህና የሚሆን የንጹህ ደመና ዝናብ እመቤታችን ሆይ ሰላምታ ይገባሻል። ወለተ ኢያቄም ወሐና ሰላም ለኪ ሰርጉት በቅድስና ሰላም ለኪ። የሐናና የኢያቄም ልጅ በንጽህና የተዋብሽ እመቤታችን ሆይ ሰላምታ ይገባሻል። ደብረ መድኃኒቱ ለኖህ ሰላም ለኪ ዘኀባኢክዮ እማየ አይ ሰላም ለኪ። ከጥፋት ውኃ የሰወርሽው የኖህ የድነቱ ተራራ እመቤታችን ሆይ ሰላምታ ይገባሻል። ሃይመተ አብርሃም አብ ሰላም ለኪ ዘኮንኪዮ ከመ ተድባብ ሰላም ለኪ። የአባት አብርሃም ድንኳን እንደ ድባብ የሆንሽው እመቤታችን ሆይ ሰላምታ ይገባሻል። ቤዛዊተ ኩሉ ዓለም ሰላም ለኪ ስብት በአርያም ሰላም ለኪ። የዓለም ሁሉ መድኃኒት በሰማይ የምትመሰገኝ እመቤታችን ሆይ ሰላምታ ይገባሻል። ያስማአኒ ቃለ ፍስሐ ጊዜ በሐዘን አስቆቁ ሳህልኪ ይብጻ እምስራቁ ለእሳተ ሐዘን እስከ ይቆርር ሞቁ ማርያም ለኃጥእ ጽድቁ። በሐዘን በማልቀስ ጊዜ የደስታን ቃል ያሰማኝ ዘንድ የኃጢአተኛ ጽድቁ እመቤታችን ሆይ የሐዘን እሳት ማቃጠሉ እስኪበርድ ድረስ ይቅርታሽ ከምስራቅ ይምጣ። ያስማአኒ ቃለ ፍስሐ ጊዜ በሐዘን አስቆቁ ሳህልኪ ይብጻ እምስራቁ ለእሳተ ሐዘን እስከ ይቆርር ሞቁ ማርያም ለኃጥእ ጽድቁ። በሐዘን በማልቀስ ጊዜ የደስታን ቃል ያሰማኝ ዘንድ የኃጢአተኛ ጽድቁ እመቤታችን ሆይ የሐዘን እሳት ማቃጠሉ እስኪበርድ ድረስ ይቅርታሽ ከምስራቁ ይምጣ። ያስማአኒ ቃለ ፍስሐ ጊዜ በሐዘን አስቆቁ ሳህልኪ ይብጻ እምስራቁ ለእሳተ ሐዘን እስከ ይቆርር ሞቁ ማርያም ለኃጥእ ጽድቁ። በሐዘን በማልቀስ ጊዜ የደስታን ቃል ያሰማኝ ዘንድ የኃጢአተኛ ጽድቁ እመቤታችን ሆይ የሐዘን እሳት ማቃጠሉ እስኪበርድ ድረስ
ይቅርታሽ ከምስራቁ ይምጣ። ስብሐት ለከ አምላኪየ አምላኪየ ነጽረኒ ወትረ ወኢትድገኒ ዘልፈ እስመ አንተ ትቤ እንዘ ትከስታፈ ትፈጽም እገዘት ዘተጽፈ ስብሐት ለክሙ የተጻፈውን ሕግ ትፈጽም ዘንድ አንተ አፍን ገልጠ እንደተናገርክ አምላኬ አምላኬ ዘውትር ተመልክተኝ ፈጽመም አትተወኝ እያልኩ ምስጋናን አቀርብልሃለሁ። ጊዜ ትወስድ ነፍስከ እስከ ይሰማ ኩለሄ ኦ ዘትቤ ኤሎሄ ኤሎሄ ኢየሱስ አምላከ ርኅራኄ ስብሐት ለከ። ነፍስ ከስጋ በምትለይበት ጊዜ በሁሉ እስኪሰማ ድረስ ኤሎሄ ኤሎሄ እያልክ የጸለይክ ደግ ቸር አምላክ ኢየሱስ ክርስቶስ ሆይ ምስጋና ይገባል። ከመ ታበነ ለነ ደመ ገቦከ ነባቤ እንተ አስተዩከ ሐሞተ ወከርቤ ጸማይኩ ዘአመትቤ ስብሐት ለከ። ከሳሽ የሚሆን የጎንህን ደም ትሰጠን ዘንድ ተጠማው ባልክ ጊዜ ሐሞትና ከርቤ ያጠጡ አቤቱ ምስጋና ይገባሃል። ድረሰለት ከመዊተ በመልዕልተ ቅዱስ ጸልቦ እንዘላዕሌከ ኃጢአት አልቦ ኢየሱስ ርጉዘ ገቦ ስብሐት ለከ። በላይ ኃጢአት ሳይኖርብህ በክቡር መስቀል ላይ ሞትን ከፈጸምክ በኋላ ጎንን የተወጋ ኢየሱስ ክርስቶስ ሆይ ምስጋና ይገባሃል። ስታየ ጽሙዓን ይኩን ወዘያረስ ትካዘ ማየ ምስለ ደም ውህዘ ገቦከ ጊዜ ተረግዘ ስብሐት ለከ። ለተጠሙት መጠጥ ሐዘንንም የሚያስረሳ ይሆን ዘንድ ጎንን በተወጋ ጊዜ ውሃ ከደም ጋር የፈሰሰ አቤቱ ምስጋና ይገባል። ኖላዊ ነሄር ወዐቃቢ ነጽኑ እንተ ተሰቀልከ መልዕልተ ምጽዋዕ ኢየሱስ ቤዛ አባግ ስብሐት ለከ። ቸር እረኛችን ጽኑ ጠባቂያችንም ስትሆን በመስቀል ላይ የተሰቀልክ የምዕመናን ቤዛ ኢየሱስ ክርስቶስ ሆይ ምስጋና ይገባሃል። ተወከፍ ሊተ እግዚኦ ከመ ቁርባን ጥሉል በበሱባዔ እንዘ እከፍል ዘአቅረብኩ ለከ ሁልቆ ኢዮቤል ስብሐታተ በዛንሰ እክል። እኔ በምችለው መጠን በሰባቱ ጊዜያት እየከፈልኩ በኢዮቤልዩ አቆጣጠር ልክ ያቀረብኩልን ምስጋና አቤቱ እንደለመለመ ቁርባን አድርገህ ተቀበለኝ። ተወከፍ ሊተ እግዚኦ ከመ ቁርባን ጥሉል በበሱባዔ እንዘ እከፍል ዘአቅረብኩ ለከ ሁልቆ ኢዮቤል ስብሐታተ በዛንሰ እክል። እኔ በምችለው መጠን በሰባቱ ጊዜያት እየከፈልኩ በኢዮቤልዩ አቆጣጠር ልክ ያቀረብኩልን ምስጋና አቤቱ እንደለመለመ ቁርባን አድርገህ ተቀበለኝ። ተወከፍ ሊተ እግዚኦ ከመ ቁርባን ጥሉል በበሱባዔ እንዘ እከፍል ዘአቅረብኩ ለከ ሁልቆ ኢዮቤል ስብሐታተ በዛንሰ እክል። እኔ በምችለው መጠን በሰባቱ ጊዜያት እየከፈልኩ በኢዮቤልዩ አቆጣጠር ልክ ያቀረብኩልን ምስጋና አቤቱ እንደለመለመ ቁርባን አድርገህ ተቀበለኝ። ስብሐት ለክሙ ስሉስ ቅዱስ ነገሥተ ሰባቱ አብያት እለ በላዕክሙ ውሳጤ ሃይመት
አሐደ ህብስተ ትስልስት ስብሐት ለክሙ። የሰባቱ ሰማያት ጌቶች ስሉስ ቅዱስ ሆይ ምስጋና ይገባችኋል። ለአንድነታችሁ ምሳሌ የሚሆኑ ሶስትነታችሁ አንድ ህብስት በድንኳን ውስጥ የተመገባችሁ ምስጋና ይገባችኋል። ደረ በላዕክሙ ላዕመ በእንተ ፍቅረ ሰብ ፍጹም ዘበኃይልክሙ አይወላህም። ሥላሴ ክቡራነ ስም ስብሐት ለክሙ። ፍጹም ስለሚሆን ስለ ሰው ፍቅር የወይፈን ፍሪዳን ከተመገባችሁ በኋላ ወይፈኑ በኃይላችሁ ተነስቷልና በስም አጠራራችሁ የከበራችሁ ስሉስ ቅዱስ ሆይ ምስጋና ይገባችኋል። ከመባር ስፉህ ወከመ እሳት ጽዱል እለ አርአይክሙ ትስልስተ አካል ሥላሴ ነገሥተ ኃይል ስብሐት ለክሙ። እንደ ባህር የሰፋ እንደ እሳትም የበራ የአካል ሶስትነት ያላችሁ የኃይል ነገሥታት ስሉስ ቅዱስ ሆይ ምስጋና ይገባችኋል። ዘኢትቀስፉ ወትረ ወኢትትመዓኡ ዘልፈ እንዘ ሰብ ይገብር ኃጣውእ እልፈ ሥላሴ ከመ ተጽሕፈ ስብሐት ለክሙ። ሶስትነታችሁ በመጽሐፍ እንደተጻፈ ሰው ብዙ ኃጢአት ሲሰራ ዘውትር የማትቆጡና የማትቀስፉ ስሉስ ቅዱስ ሆይ ምስጋና ይገባችኋል። ድረ ልቡናሁ ፄወወ በፍቅረ አቲ ብእሲት ለዘወፃርድ እምሃይማኖት ዘመሃርክምዎ በእስራኤለት መሃሩኒ ሥላሴ ነገሥት። ከሃይማኖት የወጣውን ደቀ መዝሙር በአንዲት ሴት ፍቅር ልቦናውን ከማረከ በኋላ በ20ኛው ቀን ይቅር ያላችሁት የይቅርታ ነገሥታት ስሉስ ቅዱስ ሆይ እኔንም ይቅር በሉኝ። ድረ ልቡናሁ ፄወወ በፍቅረ አሐቲ ብእሲት ለዘወፃርድ እምሃይማኖት ዘመሃርክምዎ በእስራኤለት መሃሩኒ ሥላሴ ነገሥት። ከሃይማኖት የወጣውን ደቀ መዝሙር በአንዲት ሴት ፍቅር ልቦናውን ከማረከ በኋላ በ20ኛው ቀን ይቅር ያላችሁት የይቅርታ ነገሥታት ስሉስ ቅዱስ ሆይ እኔንም ይቅር በሉኝ። ድረ ልቡናሁ ፄወወ በፍቅረ አሐቲ ብእሲት ለዘወፃርድ እምሃይማኖት ዘመሃርክምዎ በእስራኤለት መሃሩኒ ሥላሴ ነገሥት። ከሃይማኖት የወጣውን ደቀ መዝሙር በአንዲት ሴት ፍቅር ልቦናውን ከማረከ በኋላ በ20ኛው ቀን ይቅር ያላችሁት የይቅርታ ነገሥታት ስሉስ ቅዱስ ሆይ እኔንም ይቅር በሉኝ። አሜን። እንበለ ደዌ ወሕማም እንበለ ጻም ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ ለብርሃነ ትንሣኤው እግዚአብሔር በፍስሐ ወበሰላም አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አዳነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ በእንቲአነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ሁሩ በሰላም ውስተ አብያቲክሙ ንዑ በጊዜ ተሳቱ ሰዓት። እሺ እህት ወንድሞች የ6 ሰዓት መርሃ ግብር ጥያቄና መልስ ነበር። የሰሙነ ሕማማት ንባብ ጨርሰናል። እዚህ ጋር
10 ሰዓት ላይ ደግሞ እንደ እግዚአብሔር መልካም ፈቃድ የ9 ሰዓት ንባቡን እንቀጥላለን። ለነበረን ቆይታ ቸሩ መድኃኔዓለም ስሙ የተመሰገነ ይሁን። እስከዛው ድረስ ቸር ቆዩኝ። ደህና ሁኑ። መድኃኔዓለም ከሁላችን ጋር